عليكم السلام جزاكم الله ماشي الحمد لله الله يا جماعه الحمد لله ያው እንደተለመደው ዛሬም ፕሮግራማችን ይቀጥላል ሼር ኮምፕሊት ምን የሚደረገውን በሙሉ አድርጉ እኛም ደግሞ ኢንሻአላህ እንጀምራለን ግን ሰው እስከሚሰበሰብ በደም ሼር እስከምታደርጉ እናንተ እስከምትነቃቁ የሚጠጣ እስከምታመጡ ምናምን አንድ ደቂቃ ቁርአን እንስማና ኢንሻአላህ ከዛ በኋላ ወደ ፕሮግራማችን እንመለሳለን ሁዘይፋ ሰላም አለይኩም አለ عليكم السلام ورحمة الله أخي عندنا سمع له هلا الحمد لله يسمع إن شاء الله تفضل طيب أعوذ بالله من الشيطان الرجيم وبالحق أنزلناه وبالحق نزل وما أرسلناك إلا مبشرا ونذيرا وقرآنا فرقناه لتقرأه على الناس على مكث ونزلناه تنزيلا قل آمنوا به أو لا تؤمنوا إن الذين أوتوا العلم من قبله إذا يتلى عليهم يخرون للأذقان سجدا ويقولون سبحان ربنا إن كان وعد ربنا لمفعولا ويخرون للأذقان يبكون ويزيدهم خشوعا قل ادعوا الله أو ادعوا الرحمن أيما تدعوا فله الأسماء الحسنى ولا تجهر بصلاتك ولا تخافت بها وابتغ بين ذلك سبيلا وقل الحمد لله الذي لم يتخذ ولدا ولم يكن له شريك في الملك ولم يكن له ولي من الذل وكبره تكبيرا ما شاء الله عليك جزاك الله خير الجزاء الحمد لله وكفى وصلاة وسلاما على عباده الذين اصطفى وبعد بدقامي السلام عليكم ورحمة الله وبركاته እንዴት ናችሁ ጀማዓ አይነሉ አልহামዱሊላህ ኸይር በአላህ ፍቃድ እንደተለመደው ፕሮግራማችን ዛሬም ቀጥሏል የዛሬም ፕሮግራም የሚሆነው እንደ ትናንትናው ማለትም ጥያቄ ያለው ክርስቲያን ወገን ካለ ገብቶ እስልምናችን ላይ ጥያቄውን ያቀርባል እኛም ደግሞ ጥያቄያችንን እናቀርባለን ሊመልስ የሚችል ካለ ማለት ነው ስለዚህ ከስር እምነታችን የምታውቁ አምላካችን የምታውቁ አካላት ካላችሁ የምትመኩትን አምላክ የምታውቁ ካላችሁ ግቡና እግዚአብሔራችሁን አስረዱ አንችልም ግን እስልምና ጥያቄ አለን የምትሉ ደግሞ ከሆነ ሙስሊሞች መልስ አለን ጉራ ሳይሆን ሊተራሊ መልስ አለና ኢንሻአላህ አላህ በፈቀደልን እንመልሳለን የገባችሁ ጥያቄያችሁን ማቅረብ ትችላላችሁ ስለዚህ ኮሜንት ላይ ወገኖቻችን ካላችሁ 3 ቁጥር ጻፉ ወገኖች 3 ቁጥር ጻፉ እንቀጥላለን السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أمر نديتنا الحمد لله سلام ነው ሰላም ነው አልহামዱሊላህ እዚህ የሆነ አጋጣሚ የሆነ የሌላ እምነት ጓደኛ ነበረኝና ትንሽ ታጋለ እዚህ የሆነ ተቆርጦ የመጣ ምናምን ጥቅስ እያመጣ ማለት ነው ትንሽ እኔን እዚህ ሊያወዛገበኝ ፈለገና እስቲ በዚህኛው ሐዲስ ላይ እንትን እንድሰጠው ነበረ ጥያቄውን አንሳ ጥያቄው ምንድነው ካንተ ጎን አለ ከኔ ጎን አለው በቃ ስጠውና ሞባይሉን እኔ ጋር ያውራ እሺ የሆነ የተቆረጠ ጥቅስ ምናምን የሆነ በእንትን ታውቃለህ የሆነ ሀዲያ እንትን ነገር አለና ኮፍያ ለብሶ ምናምን እንትን ሚል አታስብ እኛ ምን እንደሚያደርጉ ኢንሻአላህ ስለምናውቀው ችግር የለውም ይምጣና እኔ ጋር ያውራ
አውጣው። እንትን ምንና ስጠው ሞባይሉን በቃ ወንዴ ስጠውና እሱ ብቻ ያዘው ችግር የለም። እኔ ጋር ያወራሱ እሱ ጥቅስ ነው ታውቃለህ፣ በቪዲዮ ነው እና ያለው ለሙስሊሞች አንገት የሚያስያስተፋ ሲሆን ለክርስቲያኖች ይሰማላ ድምጽ ሳይሆን የለም እንዲህ ከጎን ልጁማ አለ እና ከጎን ማለት ነው። እሱ አሁን የቲክቶክ ጥቅስ ነው ተቆርጦ የሚያመጣው ታውቃለህ፣ የቲክቶክ ጥቅስ ነው ቆርጦ የሚያመጣውና ችግር የለውም። የፈለገውን ድምጽ አሰማናል። ግን መጀመሪያ ላወራው ሰላም ብያለሁ ገኒ አናግረው። አቤት ወንድም ሰላም ነው። ሰላሙን አላመን ተባለ። አንድ ቪዲዮን ፓውዝ አድርገውና እኔ ጋር ሰላም ብያለሁ። እንዴት ነህ? ኢንሻአላህ ዋለው እናንተ ደህና ናችሁ አይደል? እኛ አለን አልሐምዱሊላህ። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ነህ? በጣም ጥሩ። እሺ ምን እናድርግ መሰለህ ማለት ነው፣ ጥያቄህን አቅርብና አሁን ያልከውን አይ ቲንክ ድምጽ ነው። እኛ ቤት ማስረጃ ነው የሚቀርበው እንጂ ሰው የተናገረው ነገር አይቀርብም። ግን ችግር የለውም። ጥያቄውን አቅርበውና ድምጽ አሰማና መልሽልህ። እንደው ፈቃደኛ ደግሞ ከሆንክ እግዚአብሔር አምላክ ላይ ያው በክርስትና የሚመለከው እግዚአብሔር ማለት ነው። እሱ ጥያቄዎች አሉ። አሁን ጥያቄህን ማቅረብ ትችላለህ። ኦኬ ችግር የለምና ይኸውልህ ማወቅ አንድ ነገር ማለት እወዳለሁ ከማሰማት በፊት ማለት ነው። እሺ ማለት የምፈልገው ነገር አሁን ለምሳሌ እኔን ሲልክ ወይም ሃይማኖታችሁን እንትን ለማድረግ አይደለም። እኔ እውነታውን ፈልጌ ነው። አሁን ለምሳሌ ፕሮቴስታንት አሁን ለምሳሌ ለማንም ሰው የመዳን ጉዳይ ግድ ይላል። አሁን ለምሳሌ ወደ እውነተኛ ሃይማኖትና እውነት ያለበት መሄድ አንድ ሰው ግድ ይላል። ስለዚህ እውነቱን ለማወቅ ፈልጌ ነው በመጀመሪያ ደረጃ ማለት ነው። ለክርክር እና ለተለያዩ ነገሮች ሳይሆን ያ አሁን ለምሳሌ አሁን ማስዳምጠው ቲክቶከሩ መጀመሪያ እናንተ ሃይማኖት ተከታይ ነበር። ከዛም ወደ ፕሮቴስታንት እምነት መልሶ እዚህ ላይ እንደዚህ ይላል ምናምን ይላል። ያንን ነገር ደግሞ አሁን እዚህ ጓደኛዬ ስጠይቅ ይሄ ነገር ትክክል አይደለም ወይ ምናምን እኔ ይሄንን አልቀረው ምናምን እያለ ቆይ አገናኛለሁ እያለ ነበር። መልስ ፈልጌ ነው። ስለዚህ ድምጹን ላሰማክ። አይ ከድምጹ በፊት በመጀመሪያ እውነትህን ከሆነ በጣም አድርገን እናመሰግናለን፣ ደስ ይለናል። ለምን እውነት የሚፈልግ ሰው በጣም እንወዳለን እንፈልጋለን። እና አላህ ሂዳያ ይስጥ፣ ዱዓ እናደርግልሃለን። ጥያቄዎችህን በደንብ ማቅረብ ትችላለህ። ሁለተኛ ከእስልምና ወጥቶ ወደ ጴንጤ መጥቶ ነው ያልከው፣ እንደው ያው የሚያውቀው አላህ ነው። ግን ይገርምሃል አብዛኞቹ ፕሮቴስታንቶች ይሄን ነገር ይጠቀሙታል። ማለትም ድሮ ሙስሊም ነበርን የሚለውን ነገር ማለት ነው። ይሄ ደግሞ የሮሚ መልእክት ምዕራፍ 5 ላይ የተፈቀደ ነገር ነው። እንትን ጳውሎስ ምን አለ? አይሁድ ሆንኩኝ አይሁድን ልጠራቸው፣ እንዲሁም አሕዛብ ሆንኩኝ አሕዛብን ጣዖት አምላኪ ልጠራቸው ይላልና እንደዚህ ያደርጋሉ። ችግር የለም እኛ የፈለገ ይሁን። ግን አንድ ሰው የምናውቀው እኛ አእምሮ ያለው በደንብ የሚያስብ ሰው አምላክን ትቶ ሄዶ ፍጡር ሊያመልክ አይችልም። ለማንኛውም ችግር የለውም። አሁን ያልከውን ብለሃል። ግን ድምፁን እንስማውና ጥያቄውን ልመልስልህ። መቀጠል ትችላለህ። እሺ አልተከፈተም። እሺ ይህን ቪዲዮ መስማት ለሙስሊሞች አንገት የሚያስያዝባ ሲሆን ለክርስቲያኖችና እንዲሁም ለአይሁዳውያን ደግሞ ትልቅ ድል ነው። ዛሬ ይህን ቪዲዮ ስትሰሙ ሙስሊሞች በጣም ትሸማቀቃላችሁ፣ አንገታችሁን ትደፋላችሁ። ክርስቲያኖች ደግሞ ኩራት ይሰማችኋል። በየመንገዳችሁ ቀና ብላችሁ እንዴት ያደርጋችኋል። ስለዚህ ሼር፣ ኮፕሊንግ፣ ሪፖስት፣ ኮሜንት እየገባችሁ ኢየሱስ ክርስቶስ እውነተኛ አምላክ ነው እያላችሁ ጻፉ። ቀጥታ ወደ መረጃ ሼር፣ ኮፕሊንግ፣ ፎሎ ማድረግ እንዳይረሳ። ተባረኩ። መሐመድ ከመጽሐፉ ባለቤቶች አላህ ያላዛቸው ነገሮች ይኮርጅና ያደርግ ነበር። ኢብኑ አባስ እንደተረኩት ነብዩ ከመጽሐፉ ባለቤቶች አላህ ያላዛቸው ነገሮች ይኮርጅና ወይም ኮፒ ያደርግ ነበር። የመጽሐፉ ባለቤቶች ጠጉራቸውን ወደ ታች ሳይከፍሉ ይለቁት ነበር። ነገር ግን ጣዖት አምላኪያን ጠጉራቸውን ለሁለት ከፍሎ ይለቁት ነበር። ነብዩም መጀመሪያ ጠጉራቸውን ሳይከፍሉ ወደ ታች ይለቁ ነበር፣ በኋላ ግን ከፍሎ ይለቅ ነበር ይላል መጽሐፉ ሳሂህ ቡኻሪ 59:17 ላይ። መሐመድ እያንዳንዱ ነገር ኮፒ የሚያደርገው ከምንድን ነው? ከመጽሐፍ ቅዱስ ማለት እስልምና ኮፒ ነች። አያችሁ፣ እቺ ቁርአን የመጽሐፍ ቅዱስ ኮፒ እንደነበረች አይታችኋል። ኮፒ ነች ብሎ ቃል በቃል። ስለዚህ ኮፒ የሆነች ሃይማኖት ነች። ኮፒ ደግሞ መቼም ኦሪጂናል አይሆንም። ኮፒ ሁል ጊዜ ኦሪጂናል ባለበት ኮፒ ምንድን ነው? ሽንት ቤት ነው የሚሄደው። ኮፒ ይጣላል፣ ይቃጠላል፣ ወደ
ወደ ውጭ ነው የሚሆነው ማለት። ስለዚህ ዛሬ ኮፒ የሆነውን ማንነት ኮፒ የሆኑ ነገሮች ከሙስሊሞች ልብ እናስወግዳለን። ኢየሱስ አምላክ ጌታ ፈጣሪ አዳኝ ነው። በደም ሼር በደም ኮፕሊንግ ቪዲዮዎችን እያዘጉ ስለሆነ እናንተ ደግሞ በደም ሼር በደም ኮፕሊንግ እያደረጋችሁ ለብዙዎች አድርሱ። ሻሎም ተባረኩ። ይህን ቪዲዮ መስማት ኤምሮ ሰምቻለሁ። አቤት እዚህ ላይ ስጠው። ይሄ ጥቅስ የተቆረጠ ነው እና አንድ ባንድ በጣም ጥሩ ልመልስልኝ። ሜታ ካዳምጠኝ እሺ ስመልስ እሺ በመጀመሪያ ያመጣው ልጅ ማስረጃ ብሎ የጠቀሰው ነገር የለም። ሊትራሊ አልጠቀሰም፣ መጽሐፍም አልከፈተም፣ ያሳየውም ነገር የለም። አያቸው አይደል? አሁን ይሄ ልጅ የከፈከው አንተ ሙስሊም ነኝ ወደ ጴንጤ ሄድኩ እያለ ነበረ፣ ግን አረበኛ ማንበብ አይችልም። እንደው አረበኛ አይቀርና እንግሊዘኛ እንኳን አላመጣም። ያነበበው ነገር የለም፣ ተጭኖበት ነው የሚያወራው። ሁለተኛ ሰምተዋል፣ ፎሎ አድርጉኝ ነው እየደጋገመው፣ ፎሎ አድርጉኝ፣ ታብታብ አድርጉልኝ ነው። ስለዚህ ዓላማው ፎሎ መሰብሰብ ነው እንጂ እውነትም ማስተማርም አይደለም። ሶስተኛ ኢየሱስ አምላክ ነው ብላችሁ ጻፉ አለ። ምን አገናኘን ከቶፒክ? ኢየሱስ አምላክ እንደሆነ ማስረጃው ምንድነው? የለውም። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ የሚለው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የሚለው። ወንድ ልጅ ደግሞ አምላክ ሊሆን አይችልም፣ ግን እሱ ወንድ ልጅ አምላክ ነው እያለ ሲናገር ሰምተነዋል። አሁን ይሄን ከመታውልህ እኔ ግን ኢምራን ችግር የለውም። ያመጣውን ሐዲስ እሱ እንኳን አያውቀውም። ያመጣውን ሐዲስ ሲባል ሰምቶ ነው። እኔ ግን ስለማውቀው ስለተማርኩት ላስረዳችሁ። ሐዲሱ ይሄ ነው። የሚገኘውም ደግሞ ሰሒሁል ቡኻሪ 3558 ላይ ነው። እንደዚህ ይላል አነ ረሱላላሂ ካነ የስዱሉ ሸዕረሁ፣ ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ወደ ኋላ ይለቁ ነበረ። እሺ ወካነል ሙሽሪኩነ የፍርቁነ ሩኡሰሁም፣ ከሃዲያን ደግሞ ጸጉራቸውን ይከፍሉ ነበረ። ወካነ ነብዩ ይሕቡ ሙዋፈቀተ አህለል ኪታብ፣ ነብዩ ደግሞ አህለል ኪታቦችን ሙዋፈቃ እነሱ ጋር መጋጠምን ይወዱ ነበረ። ፊማ ለም የንዚል ፊሂ አለይሂ፣ አላህ ባልፈቀደ ወይም ደግሞ አላህ ባልተናገረው ነገር ላይ ጀስ በደሞ ማኑሩ አይደል ማለት ነው። ሙዋፈቃ ይወዱ ነበር ከአህለል ኪታብ ላይ። ከዛ ፈፈረቀ ረሱላህ ሰለላሁ ዐለይሂ ወሰለም ረእሰሁ፣ ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ከፈሉ ይላል። እሺ ይሄን አዲስ እንመለከተው። ነብዩ ሰለላሁ ዐለይሂ ወሰለም ለምን አህለል ኪታቦችን ሙዋፈቃ የሚያደርጉት የሚለው እንመልከት። መጀመሪያ ጣዖት አምላኪያን ጣዖት አምልኮ ናቸው። ሊትራሊ ጣዖት እያመለኩ ነው ያሉት። ወደ አህለል ኪታብ ሲመጣ ግን ሚንሁም ሙእሚኑን፣ ከነሱ አማኝ አለ። አህለል ኪታብ ሁሉም ከሃዲ አይደለም። አሁን ያላችሁት ናቸው ከሃዲዎቹ። ድሮ ግን የመጽሐፍ ባለቤቱ ነው፣ አማኝ ነበረ። ለዛው አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ ወነሳራ ወሳቢኢነ መን አመነ ቢላህ ወልየውሚል አኺር፣ በመጨረሻው ቀን አመነ በአላህ አመነ፣ ለሁም አጅሩሁም ኢንደ ረቢሂም፣ አጅራቸው አለ ብሎ አላህ አጅር ይሰጣቸዋል፣ ጀነት ያስገባቸዋል ብሎ የተናገረው ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከማን ጋር ሙዋፈቃ ያደርጉ ነበረ? ከአማኞቹ ጋር ከአህለል ኪታቦቹ ጋር ሙዋፈቃ ያደርጉ ነበረ። ጸጉራቸውን ይከፍሉ ነበረ። እንደ ከሃዲያን አላደረጉትም ማለት ነው። አክቹአሊ ይሄ ለምንድን ነው ካልን ሙሉ አለባበሳችን ራሱ ከአይማን ጋር ለመጠጋት ነው። ኦኬ እንጂ ጸጉር ተከፈለ ተለቀቀ ምንም ለውጥ የሚያመጣው ነገር የለም። ይሄ ዲናዊ ጉዳይ አይደለም። ምሳሌ እኔ ሱሪ ለብሳለሁ። ሱሪ በድሮ ጊዜ ነበር እንዴ? አልነበረም። ከጊዜ በኋላ የመጣ ነው። ዌስተርኖችን ያመጡት ግን ለብሰዋለሁ። ታዲያ እኔ ማለት ዌስተርኖችን ተከትያቸዋለሁ እንዴ? አይደለም። ይሄ ኖርማል አኗኗር ነው። ምሳሌ ጀለቢያ ለብሳለሁ። ጀለቢያ መልበሴ ከዲኔ ጋር ወይም ደግሞ ግዴታ ጀለቢያ ለበሴ ተብዬ የምገደድበት ፓርት የለም። ግን ደግሞ ጀለቢያ ነብዩ ሰለላሁ ዐለይሂ ወሰለም የለበሱ ስለሆነ ነብዩ ጋር ለመመሳሰል ለብሳለሁ። አያ አይደለ? በዚህ አንፃር ነው እንጂ ጸጉር ተከፈለና ግዴታ ከመጽሐፍ ቅዱስ ኮረጀ በጣም ያስቃል። ይሄን ካየን ታዲያ ግን ቅድም ምን የሚል ነገር ተናገረ? ሁልጊዜ የተኮረጀ ነገር የተኮረጀ ነው አለ። ማሻአላህ በጣም ጥሩ። የተኮረጀ ነገር የተኮረጀ ከሆነ ወደ ክርስትናው ስንመጣ ስላሴ ከየት መጣ? አንደኛ። ሁለተኛ ስቅለት ከየት መጣ? ሰው አምላክ ነው የሚለው ከየት መጣ? እነዚህ በሙሉ የመጡት ከግሪካውያንና ከጣዖት አምላኪያን ነው። ማስረጃ ላሳይና በሱ ንግግር እንኳን ከሄደ ማሻአላህ ክርስትና የተኮረጀ ነው። በተዘዋዋሪ የተኮረጀ ኮፒ ነው። ሽንት ቤት ነው የሚጣለው። ቃል በቃ ሽንት ቤት ነው። ሰምተዋል? ሽንት ቤት ነው የሚጣለው አለ። ማሻአላህ ሽንት ቤት የሚጣል ከሆነ ስላሴ ከየት ነው የመጣው ብዬ ጠይቃለሁኝ። ስላሴ ከየት ነው የመጣው ስንል ይሄን መጽሐፍ አገኛለሁኝ። መጽሐፉ ወርልድ ሪሊጅን ይባላል። ያው መጽሐፉን ምን ብሎ ያስቀምጣል? ሶስት ቢትዊን ከ1500 ዓመት በፊት የነበሩ ሰዎች ነበሩ አለ። ህንዳውያን ሂንዱይዝም ነበሩ እና ምን ያምናሉ? ኢዝ ኤ ትሪ ኢን ዋን ጋድ ኦር ትሪሙርቲ አሉ። ሶስት በአንድ ነው አሉ። ማለትም ሶስት አካል አንድ መለኮት አሉ። ስማቸው ማን ነው? ብርሃማ ቪሽኑ ሺቫ አለ። ሶስት አካላት አሉ። አባት ልጅ መንፈስ፣ አባት ልጅ መንፈስ አለ። አባት ልጅ መንፈስ፣ አብ ወልድ መንፈስ ቅዱስ
አንድ ናቸው ብሎ ያምናሉ ህንዳውያን ከጣዖት አምላኪያን ማለት ነው። ያው እዚህ ጋር ምሳሌ ቤት ሂ ኢዝ ዋን ይላሉ። አምላክ አንድ ነው ይላሉ። በአካል ሶስት ነው ግን አንድ ነው ይላሉ። ይሄን የተናገሩት ጣዖት አምላኪያን ከ1500 ዓመት በፊት ነው። ከዛ ከክርስትና መጣና ምን አደረገ? ሊትራሊ ይሄን ኮፒ አድርጎ ስሙን ቀይሮ ምን አለው? ትሪኒቲ አለው። የነሱ ትሪሙርቲ ነው። ትሪሙርቲ ተቀይሮ ትሪኒቲ ሆነ። ያው እዚህ ጋር ይሄ አንታተምበትም የኦርቶዶክሶች ነው። ያው አያ ስለዚህ የተኮረጀ በሙሉ ወደ ሽንት ቤት የሚጣል ከሆነ ስላሴ ከጣዖት አምላኪያን ተኮርጇል። ስለዚህ ሽንት ቤት ነው የሚጣለው ማለት ነው። ሰውየው እንዳለ ግን እንደዛ አልናገርም። ክብር አለኝ። አመሰግናለሁ። ያልተመለሰልህ ካለ መጠየቅ ትችላለህ። ሁሉሶላ ተመልሷል። ጥያቄ ያለ ሌላ ጥያቄ ነበረኝ። አሁን ስላልተዘጋጀው ሌላ ቀን ተዘጋጅ። ኢምራን ሁሌም አለ። አንተ በፈለከው ሰዓት ተዘጋጅ። አረ ኖርማል ነው፣ ችግር የለም። ተዘጋጅቼ እገባለሁ። በጣም ደስ ይለኛል ወንድሜ። አላህ ጀዛህን ይክፈልህ። አሚን። ግን ፈቃደኛ ከሆነ ትንሽ ላውራው እስኪ ስለ ኢየሱስ። እሺ ቀጥል። አለ ብራዘር፣ ስምህ ማን ነው ግን በስምህ እንድጠራ? ስሜ ዜድ ብለህ ጥራኝ፣ ችግር የለም። በቃ እሺ ዜድ። ኢየሱስ አምላክ ነው እንዴ? ኢየሱስ አምላክ ነው። በጣም ጥሩ። እሺ እኔ ግን መጽሐፍ ቅዱስን ሳነብ ማለት ነው ያገኘሁትን ነገር ልንገርህና ስለ ኢየሱስ አንተ ደግሞ ኢየሱስ አምላክ እንደሆነ ታቀርብልኛለህ በማስረጃ። ምን ይመስልሃል? ይቻላል። እሺ አሁን እናንተ ኢየሱስ አምላክ ነው ትላላችሁ። እኔ ግን መጽሐፍ ቅዱስን ገልጬ ሳነበው የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ መልአኩ መጥቶ ምን አላት? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ወንድ ልጅ ነው ኢየሱስ፣ ወንድ ልጅ ደግሞ አምላክ አይደለም። እግዚአብሔር ትንቢተ ሆሴዕ ለምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ኢየሱስ ደግሞ ሰው ነው። በመቀጠል ትንቢተ ኢሳይያስ ምዕራፍ 42 ላይ ምን የሚል ነገር አለ? እነሆ ደግፌ ያዝኩት ባሪያዬ ይላል። ኢየሱስ የእግዚአብሔር ባሪያ ነው ይላል። ኦኬ ስለዚህ አምላክ ሳይሆን ኢየሱስ የእግዚአብሔር ባሪያ ነው። መቼም ባሪያ አምላክ አይሆንም። ባሪያ አለቃ አለው። በመቀጠል ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የዘላለም ሕይወት አለ አንተ ብቻ እውነተኛ አምላክ አለ። ኢየሱስ ምን አለ? አንተ ብቻ እግዚአብሔር እውነተኛ አምላክ ነህ። ቀጥሎ የላከውንም ኢየሱስ ክርስቶስ ማወቅ ነው አለ። እኔ የተላኩ ነኝ ብሎ ኢየሱስ ራሱን ከእውነተኛው አምላክ ለየ። ምን በማለት የላከውንም በማለት እውነተኛ አምላክ እንዳልሆነና በእውነተኛ አምላክ የተላከ እንደሆነ ተናገረ። ቀጥሎ እኔ የሰጠኸኝ ስራ ፈጽሜ በምድር አከበርኩ እያለ ይናገራል። ስለዚህ ኢየሱስ አምላክ የላከው የአምላክ መልእክተኛ ነው ማለት ነው። አየህ፣ ቃል በቃል ኢየሱስ በራሱ አንደበት የተናገረውን አመጣሁልህ። በመቀጠል ኢየሱስ ነብይ ነው፣ ፍጡር ነው። ለሱ ማስረጃ ደግሞ መጽሐፍ ቅዱስን ገልጠው ኢየሱስ ምን አለ? የእግዚአብሔር ቃል ላይ መጽሐፍ ቅዱስ ወንጌል ላይ ነብይ በገዛ ሀገሩ አይከበርም አለ። ያው ኢየሱስ ምን አለ እዚህ ጋር? ነብይ በገዛ ሀገሩ አይከበርም አለ። ከዛ ጋር ተመልከት ምን እንደሚል ወደ ገሊላ ሄደ። ነብይ በገዛ ሀገሩ እንደማይከበር ኢየሱስ ተናግሮ ነበርና አለ። ኢየሱስ ወደ ሌላ ሀገር ለምንድን ነው የሄደው? ነብይ በገዛ ሀገሩ ስለማይከበር ነው። በተዘዋዋሪ ኢየሱስ ነብይ ነው ማለት ነው። ከሱም አልፈው ደግሞ በዛን ጊዜ የነበሩ ሰዎች ኢየሱስ ነብይ እንደሆነ መስክረዋል። ምሳሌ የኢየሱስ ደቀ መዛሙርቶች ምን አሉ? ያው ምን አሉ እዚህ ጋር? እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው አለ። ብርቱ ነብይ ነው አሉ። ኢየሱስ ነብይ እንደሆነ ተናገረ። እንዲሁም መጽሐፍ ቅዱስ ላይ መጽሐፈ ምሳሌ ምዕራፍ 8 ላይ ልክፈትልህ። ምዕራፍ 8 ቁጥር 7 መሰለኝ አውጣው። ምን የሚል ነገር አለ? እግዚአብሔር የመንገዱ የሥራ መጀመሪያ ፈጠረኝ ይላል። ፈጠረኝ ይላል። ስለዚህ ኢየሱስ የእግዚአብሔር ፍጡር እንደሆነ እግዚአብሔር የፈጠረ እንደሆነ አሳይቻለሁ ማለት ነው። ጥቅሱን ላውጣልህ ፈጠረኝ የሚለውን ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር ለሥራው መጀመሪያ የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ስለዚህ ኢየሱስ ፍጡር ነው፣ የእግዚአብሔር ባሪያ ነው፣ ነብይ ነው። ይሄ የተናገረው ደግሞ ቃል በቃል ነው። አየህ፣ ቃል በቃል ፈጠረኝ አለ። ቃል በቃል ነብይ ነኝ አለ። ቃል በቃል ባሪያ ነኝ አለ። ስለዚህ ወገኔ እኔ ከመጽሐፍ ቅዱስ ብቻ ኢየሱስ ባሪያ እንደሆነ፣ ወንድ ልጅ እንደሆነ፣ ወንድ ልጅ ደግሞ አምላክ እንዳልሆነ አሳይቻለሁ። አሁን ደግሞ አንተ በተራህ ኢየሱስ አምላክ እንደሆነ ከመጽሐፍ ቅዱስ ማስረጃ አቅርብልኝ። ኦኬ ጥሩ ነው። አሁን ያሳርዳቸው ሁሉም ከመጽሐፍ ቅዱስ ውስጥ ነው እና እጅግ አድርጌ አመሰግናለሁ። ባይዘው ማለት ነው እኔ ለምሳሌ አንተ ስለተማርክ ሁሉንም ነገር እንትን ልትል ትችላለህ። የኔ ስራ ደግሞ ይህ መጽሐፍ ቅዱስና ምናምን እንትን ስላልሆነ በዛ ላይ ብዙ ፎከስ ስላላደረኩ ምናልባት የሚያስቀረ ነገርም ስላለ በቀጣይ ቀንም ተመልሼ ሊገባም ስለእገባለሁ። አሁን በቻልኩት አቅም
ልመልስልህ። ዮሐንስ ወንጌል ምዕራፍ 1 እንሂድ። ዮሐንስ ወንጌል ምዕራፍ 1 መጽሐፍ ቅዱስን ይዛል መሰለኝ። አዎ እሺ፣ አዲሱ መደበኛ ትርጉም ነው ወይስ ያኛው ነው? የፈለከው ነው፣ ሁለቱም አለ። የትኛው ላድርግልህ? ኦኬ እሺ፣ ችግር የለም። እሺ በየትኛው ትርጉሙ አንድ ስለሆነ ችግር የለም። ትርጉሙ አንድ አይደለም፣ ይለያያል። ትርጉሙ አንድ ነው፣ ችግር የለም። ቀላል አማርኛ አሁን ለምሳሌ ሰዎች ባጭሩ እንዲረዱና ለምሳሌ እንትን እንዲረዱ የተጻፈ ነው እንጂ አንድ ነው። አሁን ዋና ጥያቄ እሱ አይደለም። አንተ ጋር ያለው መጽሐፍም ይሁን በቃ ችግር የለም። እሺ አሁን ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምረን ስናነብ በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ አልሆነም። አንተ ጋር እንደዛ የለም። ሁሉ በእርሱ ከተፈጥሮ ያ ነው፣ ችግር የለውም ይላል አይደል? ስለዚህ እዚህ ጋር እያወራ ያለው ስለ ኢየሱስ ክርስቶስ ነው። አይደል? እሺ አይደለም። አሁን ላርምህ እኔ ማረኝ በደንብ አገስማ። እሺ አንደኛ ልዩነቱ ይሄ ነው አይደለ? እኔ ኢምራን ቃል በቃል ባሪያ የሚል አመጣሁልህ። ቃል በቃል ኢየሱስ የተላከ ነው ፍጡር ነው የሚል አመጣሁልህ። አንተ ግን ጌታ እንደምን ነገር ግን አሁን ልተርጉምልህ። አሁን እዚህ ጋር ኢየሱስ አምላክ ነው ወይም ደግሞ ስለ ኢየሱስ የሚናገር ነገር ቃል ነው የሚለው ቃል ምንድን ነው የሚለው ደግሞ ያስረዳሃለሁ። አንደኛ ቃል እግዚአብሔር ነበር የሚለው ትርጉም ትክክለኛ ትርጉም አይደለም። ትክክለኛ ነው እንኳን ብለን ብንሄድ ራሱን የቻለ ፈታት አለው። ቃል እግዚአብሔር ነበር የሚለው ትክክል እንዳሆነ ታውቃለህ? እሺ ቃል ይኸውልህ አንተ ከመሰለ እግዚአብሔር ቃል ነበር ነው የሚለው። አቤት ተራ በተራ እናውራና አሁን ለምሳሌ ጥሩ ነው ታስረዳኛለህ፣ ችግር የለም። እኔ ለማለት የተፈለኩት አሁን ለምሳሌ የኔን ሐሳብ ከጨረስኩ በኋላ እዚህ እንደዛ ነው ብለን ልታስረዳኛለህ፣ ችግር የለም እቀበላለሁ። እዚህ ቦታስ የምናገረው ስለ ኢየሱስ ክርስቶስን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ማለት ስለ ኢየሱስ ክርስቶስ ነው። እዚህ በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምረን ስናነብ ስለ ኢየሱስ ክርስቶስ ነው እያወራ ያለው። እሱም ደግሞ ቃል ነው። ቃል ማለት ማን ነው? ይህንን ቃል ያወራው ትንቢተ ዳንኤል የተባለ ነቢይ አውርቶ ነበረ። ኢየሱስ ክርስቶስ እንደሚመጣ አውርቶ ነበር። ከዛም ያ መጀመሪያ በእግዚአብሔር ባሪዎች እና ዳንኤል አፍ ላይ የተናገረው ነገር አሁን ለምሳሌ ኢየሱስ ክርስቶስ ከዚህ በፊትም እንደነበረ ይናገራል። ቅድም ብላለ በምሳሌ 8 ላይ ማለት ነው። ስም ማን ነበረ? አንዴ ዜድ። እሺ ዜድ። አሁን ምን አድርግ መሰለ ቃል በቃል እናድርገውና እንዲገባህ አንተ ራስህ ሁለት ሙግቶች አሉ። በቃል ለባው ነገር ላስረዳህ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 11 እንደዚህ ይላል፣ ከአፌ የሚወጣ ቃል እንዲሁ ይሆናል፣ የምሻውን ነገር ያደርጋል ይላል። ከእግዚአብሔር የሚወጣ ቃል ይፈጸማል አይደለ? አዎ ይፈጸማል። ከእግዚአብሔር አፍ ምን ወጣ? ቃል ወጣ። ምን የሚለው ቃል ወጣ? እሺ ገላትያ 3:16 ላይ ወሰደው። ገላትያ 3:16 እንደዚህ ይላል፣ ለአብርሃምና ለዘሩ የተስፋው ቃል ተነገረ ይላል። አየህ፣ እግዚአብሔር ተናገረ ለማን? ለአብርሃምና ለዘሩ። ስለ ብዙዎች እንደሚናገር ለዘሮቹ አይልም፣ ለአንድ እንደሚናገር ግን ለዘርህ ይላል። እርሱ ማን ነው አለ? ክርስቶስ ነው አለ። ስለዚህ እግዚአብሔር አስቀድሞ ስለማን ተናገረ? ስለ አብርሃም፣ ስለ ክርስቶስ። ይቅርታ፣ ስለ ክርስቶስ ለነቢያት ተናገረ። እሺ ከተናገረ በኋላ መጀመሪያ ቃል ነበር አለ። ያ ቃል የት ነበር? ፍጻሜ አግኝቶ ነበር? ያ ቃል ፍጻሜ አላገኘው፣ ግን ያገኘው መቼ ነው? አይዋ ሰው ሲሆን ነው አይደለ? ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ። አይዋ ኢየሱስ ወደ ምድር ያመጣው ማን ነው? ማለት ኢየሱስ ወደ ምድር ያመጣው ማን ነው? እግዚአብሔር ነው። እግዚአብሔር ማሻአላህ። ለዛ መጽሐፍ ቅዱስ ምን አለ? ከዚህም ሰው ዘር እግዚአብሔር እንደ ተስፋ ቃል
ለእስራኤል መድኃኒት እርሱን ኢየሱስን አመጣለ። ስለዚህ መጀመሪያ ኢየሱስ በቃል ደረጃ ነበር የነበረው። ስለምን ሆነ? ቆይ ስለመዳን ነው ያልከው አይደል? ስለመዳን ለእስራኤል መድኃኒት ለእስራኤል ነው የሚለው ለእስራኤል መድኃኒት ብላል። ኦኬ ቀጥል። እቺ መዳኗን እንዳትረሳ። ግን መድኃኒቱ ራሱ ለእስራኤል ነው። መድኃኒት ነው አስረዳለሁ እንደሆነ። ስለዚህ ኢየሱስ መድኃኒት ያደረገ ኢየሱስን ለእስራኤል መድኃኒት አድርጎ አመጣው፣ ለእስራኤል ሀገር ማለት ነው። እሺ አሁን ይሄን ከተስማማን እግዚአብሔር ኢየሱስን ከመጣ ፍጻሜውን ካገኘ አንቀጹ ተመታ ማለት ነው። አሁን ምን ቀረን? በመጀመሪያ ቃል ነበር ካልን ኢየሱስ በመጀመሪያ በቃል ደረጃ ነበረ። ቃሉ ደግሞ ያለው ከእግዚአብሔር ጋር ነው። ከዛ በኋላ እግዚአብሔርን ቃል ነበር ይላል። እግዚአብሔር ራሱ ይኸውልህ ቃልም እግዚአብሔር ነበር። ያ ማለት አሁን ችግሩ እዚህ ጋር ነው። ችግሩ እዚህ ጋር ነው። ቃልም እግዚአብሔር ነበር አይልም፣ እግዚአብሔርን ቃል ነበር ነው የሚለው። እንዲገባ አሁን እዚህ ጋር ነው ችግሩ የሚፈጠረው። እንግባባ መጀመሪያ ይኸውልህ አሁን ለምሳሌ እኔ ቅድም ብያለሁ፣ እኔ ለመከራከር ሳይሆን እውነታን ፈልግ። አሁን ለምሳሌ በዚህ ዓለም እስካለው ድረስ ምንም አይደለም ለኔ፣ ግን የመዳን ነገር የመጀመሪያ ነገር ስለሆነ ነው ስለዚህ ማለት ነው ኢብራሂም ይኸውልህ እኔ ካንተ ጋር ለመከራከር ወይም የሆነ ነገር ፈልጌ ሳይሆን እውነቱንና የቁርአንን እውነቱን አሁን እኮ ተስማማን። አሁን ችግር የሆነ በምንድን ነው? በመጀመሪያ እግዚአብሔርም ቃል ነበር የሚለው ነገር ነው። ቃልም እግዚአብሔር ነበር ያልከው አይደለ? ቃልም እግዚአብሔር ነበር። መጀመሪያ ቃል ነበር ማለት ነው። ይኸውልህ እቺ ምንድን የምትለው እስኪ ያት አስቀድሞ ቃል ነበር። አስቀድሞ ቃልም በእግዚአብሔር ዘንድ ነበር። እሺ እግዚአብሔርም ቃል ነበር። በጣም ጥሩ። አያ ምንድነው የሚለው? እግዚአብሔርም ቃል ነበር ነው አይደለ? አዎ አይዋ እግዚአብሔርም ቃል ነበር ማለትና ቃል እግዚአብሔር ነበር ይለያያሉ። እግዚአብሔርም ቃል ነበር ካልከኝ ትርጉሙን እንገርህ። ምሳሌ እንደዚህ ላይ መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላል አይደለ? እግዚአብሔር ብርሃን ነው ይላል አይደለ? እግዚአብሔር ብርሃን ነው ማለት ነው። እግዚአብሔር ብርሃን ነው ማለት እሺ እኔ አላወኩም፣ መልስልኝ። እሺ ምሳሌ አንድ ሰው መጥቶ ብርሃን እግዚአብሔር ነው ካለ ምን እያለህ ነው ያለው? ብርሃን እግዚአብሔር ነው። ምሳሌ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 እንደዚህ ይላል፣ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ከቶ የለም ማለት። ብርሃን ነው ሲባል እግዚአብሔር አምፖል ነው ማለት ነው። እዚህ ጋር የሚበራው ብርሃን ነው ማለት ነው። ይሄ ብርሃን ነው እግዚአብሔር አይደለም። ትርጉሙ ምንድን ነው? ማብራት ራሱ ብርሃን የሱ ባህሪ ነው። ለዛው ዳንኤል ምዕራፍ 2 ላይ ይላል የጠለቀውን የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃን ከእርሱ ጋር ነው አላየ አይደለ? ብርሃን ከማን ጋር ነው? ከእግዚአብሔር ጋር ነው። ስለዚህ እግዚአብሔር ራሱ ባህሪው ምንድነው? ጥሩ ነገር የሚገልጥ የሚል ትርጓሜ ነው ያለው ማለት ነው። አየህ እንጂ አምፖል ነው ማለት አይደለም። በተዘዋዋሪ እግዚአብሔር ቃል በማለት ነው ትርጉሙ ምንድነው? እግዚአብሔር ተናጋሪ ነው ማለት ነው። ለዛ ነው ትንቢተ ኢሳይያስ ምዕራፍ 58 ቁጥር 11 ላይ ከአፌ የሚወጣው ቃል እያለ የሚናገር እግዚአብሔር ተናጋሪ ነው። መናገር ባህሪ ነው። በዛ አንጻር የተቀመጠው አሁን ይሄን ያዝልኝና ሲጀመር ይሄን የተናገረው ማን ነው? በመጀመሪያ ቃል ነበር እያለ የሚናገረው ማን ነው? ይሄን የሚናገረው መጥምቁ ዮሐንስ። መጥምቁ ዮሐንስ ተሳስተሃል። መጥምቁ ዮሐንስ በኢየሱስ ጊዜ ኢየሱስ ወይ ስብከቱን አላየም፣ ወዲያውኑ ነው የሞተው። ኢየሱስ ከተወለደ በኋላ ኢየሱስን ካጠመቀ በኋላ አልቆየም፣ ወዲያውኑ ሞቷል፣ ተገሏል። ጸሐፊው መጥምቁ ዮሐንስ አይደለም፣ ዮሐንስ ነው። ጸሐፊው ማለት ነው ዮሐንስ። አሁን ዮሐንስ ለመጻፉ በምንድን ነው የምናውቀው? አቤት ምን አልክ? ዮሐንስ ለመጻፉ ይሄን ነገር በመጀመሪያ ቃል ነበር የሚለው በምን እናውቃለን? ይኸውልህ መጽሐፍ ቅዱስ የጻፈው ሁሉ በመንፈስ ቅዱስ ተመርቶ ስለተጻፈ እኛም የምናውቀው በመንፈስ ቅዱስ ሆነን ነው። በመንፈስ ቅዱስ አላ ወይም ከገባን በኋላ ከገባን ነው የምናውቀው በመንፈስ ቅዱስ ሆነና። እሺ አንተ በመንፈስ ቅዱስ አይደለ? አዎ ይኸውልህ እንደዚህ ይላል። ለምሳሌ ይሄንን ለማወቅ የእግዚአብሔር አንተ በመንፈስ ቅዱስ አይደለ ብራዘር? አዎ በለኝ። አቤት በመንፈስ ቅዱስ አይደለ ያለኸው አንተ? በመንፈስ ቅዱስ አይደለም ወይ? በመንፈስ ቅዱስ ነው አይደለ? አንተ በመንፈስ ቅዱስ በውስጥህ አለ። አሁን አንተ በመንፈስ ቅዱስ በውስጥህ አለ? አዎ አለ። እሺ ማሻአላ። መንፈስ ቅዱስ በውስጥህ ካለ እስኪ ውስጥህ ያለ መንፈስ ቅዱስ ያግዝህና የዮሐንስ ወንጌል ጸሐፊ ማን እንደሆነ ንገረን፣ ያግዝህና ማለት ነው። የዮሐንስ ወንጌል ጸሐፊ ዮሐንስ ራሱ ነው። ቦታውን ነገር እሺ፣ ይሄን ነገረኝ። ቦታውን ሳልነግሩሃል? ቦታውን ስለ እንደዛ የሚለው ማስረጃው ማለት ነው። ማስረጃውን አሁን እኔ ስላላጣን ነው አጥንቼ ችግር የለም። ሌላ ቀን ይገባሉ፣ ችግር የለም። አይ መንፈስ ቅዱስ አይነግርህም? መንፈስ ቅዱስ በውስጥህ አለ። መንፈስ ቅዱስ አምላክ በተዘዋዋሪ አምላክ ውስጥህ አለ። ኦኬ ይኸውልህ
መንፈስ ቅዱስ ማለት ሲጀመር ማለት ነው። ይኸውልህ አሁን ለምሳሌ በቀላሉ ለማስረዳት ቃል በቃል ማለት ነው። መንፈስ ቅዱስ ማለት አሁን ለምሳሌ ንጽህናዬን አሁን ለምሳሌ እኔ ቅድስናዬን እኔ ብያለሁ ቅድም በመጽሐፍ አሁን ለምሳሌ እኔ የኔ ስራ ይሄ መጽሐፍ ቅዱስ ወይ ወንጌልን ብቻ የመስበክ ዓላማ ቢኖረኝ ኖሮ መንፈስ ቅዱስ ሁሌ ከኔ ጋር ቢኖረኝ ነበር። አሁን ግን በኃጢአት ዓለም ውስጥ ስላለው በሚሰራበት ቦታ በተለያዩ ቦታ ላይ ኃጢአት ስለሚሰራ ወደ እግዚአብሔር በትክክል ስለማልቀርብ የሆነ ትንሽ አለለን እንትን ነው ንበኝ። ስለዚህ ማለት ነው መሀል ላይ ኦኬ፣ መሀል ላይ እንትን አይልም ማለት መሀል ላይ የለም መሀል ላይ የለም። አሁን ምናክኛ አንተ ኃጢአተኛ ስለሆንኩኝ የለብኝም ብላ ግን እኮ ስማኝማ ኢየሱስ እኮ ለኃጢአት ሞቷል። አሁን ወንጌል ምንድን ነው የሚለው? ለኃጢአታችሁ ሞተ፣ ምንም ኃጢአት የለባቸውም እኮ ነው የሚለው አንደኛ። ሁለተኛ ደግሞ ኢየሱስ ምንድን ነው ያለው? ያመነ ካለ መንፈስ ቅዱስ ያድርበታል፣ በአዲስ ቋንቋ ይናገራሉ፣ ሁልጊዜ ከነሱ ጋር ይሆናል ነው ያለው። አንተ ደግሞ እያልከኝ ያለው ምንድን ነው? ኃጢአት ሲሰራ ከኔ ይርቅብኛል ነው። ኤኒዌይ ችግር የለውም። ዋናው ግን ቦታውን በቃ አውቀህና የዮሐንስ ወንጌል ጸሐፊ ዮሐንስ አለ። ይሄ ሙግት ያነሳሁልህ ለምን መሰለህ? ከርዕስ መውጣት ፈልጌ አይደለም ያነሳሁልህ። ለምንድን ነው አሁን ይሄ በመጀመሪያ ቃል ነበር የሚለው ሐሳብ ራሱ የመጽሐፍ ቅዱስ ሐሳብ አልነበረም፣ የግሪክ ፍልስፍና ነበር። ከጊዜ በኋላ ነው መጽሐፍ ቅዱስ ላይ ተጨመረው። ግን በዚህ እንኳን ምን ቅድም እንዳስረዳው ኢየሱስን አምላክ አያደርገው። ለማንኛውም የቤት ስራ ውሰድና የዮሐንስ ወንጌል ጸሐፊ ማን እንደሆነ አጣርተናል። ኦኬ ችግር የለም። እሺ እምሩ አቤት አንድ ጥያቄ ላንሳለህ። እኔ የሆነ ሰዓት ላይ እንትን ቆሮንቶስ ስንት ላይ እንደሆነ አላውቅም፣ በእነሱ እምነት ማለት ነው ሴቶች እንዳያስተምሩ የሚከለክልበት ቦታ አለ አይደለ? እንዳይናገሩ ማስተማሰብ እንዳይናገሩ አፋቸው ራሱ መከፈት አይችልም። ንገረው እንትኑን ጥቅሱን አውጣና ንገረውና እሱንም በሱ ራሱ ሴቶች እንደፈለጉ ማስተማር ይችላሉ ምናምን እያለኝ ነበርና ይሄማ ግልጽ ምንፍቅና ነው፣ አይቻልም። ያው የእግዚአብሔር ቃል እንደዚህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯል፣ በኋላ ሔዋን ተፈጠረች። የተታለለ አዳም አይደለም፣ ሴቲቱ ግን ተታላ ወደቀች። ነገር ግን በእምነት በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። የሚያድናት ደግሞ መውለዷን የሚያድናት። ስለዚህ ሴት መዳን ከፈለገች ማርገዝ አለባት ግዴታ ማለት ነውና እንዳያችሁት ቆሮንቶስ ስንት ላይ ነው? ቆሮንቶስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ልጨምርለት። ዋና ፖይንት ደግሞ ይሄ ነው። ቆሮንቶስ ምዕራፍ 14 ላይ ዋናው ይሄ ነው። 34 ቁጥር ሴት በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። ያው ሴት ልጅ መናገር አትችልም። ለሴት በማህበር መካከል መናገር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ ነው ያለው። ቤተክርስቲያን እንኳን ሂዳ መጠየቅ አትችልም። መማር ከፈለገች ጥያቄ ከተፈጠረባት ሂዳ ባሏን መጠየቅ ነው ያለባት። እንግዲህ ባሏ የማያውቅ ከሆነ እንግዲህ አላ ይሆናት። ባሏ ማይም ከሆነ በቃ ማንም ሊያስተምራት አይችልም። እና ሴት በክርስትና መናገር አትችልም። በእስልምናችን ግን ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ያስተምሩ ነበር። ምሳሌ አይሻ ረዲየላሁ ዐንሃ ከሴቶች አልፋ ወንዶችን ታላላቆቹ መምህራን ታስተምራቸው ነበር። ሚን ወራኢል ሂጃብ ማለት ነው። ከግርዶሽ በኋላ ታስተምር ነበር። ይቻላል፣ አልተከለከለም። ሚን ወራኢል ሂጃብ ማለት ነው። እንዲሁም ደግሞ ሴቶች እርስ በርሳቸው ሊያቀርቡ ይችላሉ። ቁርአን መስጂድ ራሱ ወይም ደግሞ የኛ መቅሪያ ቦታችን ራሱ ስንማ ሴቶች ራሳቸው የሚያቀርቡበት ቦታ አላቸው። በክርስትና ግን የለም። ቤተክርስቲያን ላይ ምንም መነገር አትችልም። ተመልሶላል አሁን አንተ እሺ በቃ አሪፍ ነው እና አሪፍ ነው አይደል? ኦኬ ይመች። አላህ ሂዳያ ይስጥህ ወንድሜ። ከጎን ሆነሽ አንተ በደንብ አድርገህ አግዘው። ኧረ እኔ ይኸው እናንተ ጋር እያገናኘሁት እንግዲህ እሱ መጠየቅ የሚፈልገውን ነገር ከፈለገ እንደፈለገ ኖት ያዝና ያንተ ገስት ምናምን ስለሚገባልኝ በቃ ዛሬ በአላህ ፍቃድ ብዙ ነገር ተምሯል። ምን ያድርግ መሰል ይመዝግብና ነገ ደግሞ መጥቶ ይጠይቃል። እንደዛ ይሻል እንዳይበዛበት ለዛሬ አላህ ሂዳያ ይስጠው። እናመሰግናለን። እሺ ቀጣይ ማን ያለው? የሚቀድመው ማን ነው? ለጀማ ሁላችሁም ሼር አድርጉና ደግሞ አዲስ የገባችሁ ቪዲዮ ፖስት አድርጋለሁ። እሺ ቀድመው ኢምሩ። እሺ አምላኬ ብርሃኔ ምናምን ሰላም ብያለሁ። ኢምሩ ከላይ ያለው ልጅ ሻሃዳ ብሎ ነበር የገባው። አንዴ አስቀድመው እስኪ። አይ ሐቢብ ማን የሚለው ልጅ አብዱ የሚለው? አዎ እሺ ልጅ አብዱ ሰላም አለይኩም። ልጅ አብዱ አለ?
ወረደ። እሺ ስምሽ ማን ነው? እግዚአብሔር ይጥራሽ ማለት ነው። እስቲ ብዙ ሰላም ብያለሁ። ሰላም እንዴት ነህ ምሩት? ሰላሙን አላ መን ተቢዐ አልሁዳ። ከየት ቤተ እምነት ነሽ? እኔ ገና እንግዲህ ሁሉም ጋር ነኝ ለጊዜው መሰለኝ ገና ነኝ እየመረጥኩ መንገዴን። እሺ አንድ ጊዜ አውርተን ነበር ካስታወስክ፣ ረጅም ሰዓት አውርተን ነበር። ምን በሚል አካውንት ስምሽ? በዚህ በራሱ ሌሊት 8 ሰዓት አካባቢ ጀምረን ረጅም ሰዓት አውርተን ነበረ። ቃል ስለሆነ በሚለው ማሳብ ነው። አሁን ስለሱ ሳይሆን የእውነት ከምር ነው የምጠይቅህ ኢምራን፣ የእውነት በቃ እሺ፣ ለክርክር ምናምን አይደለም፣ የእውነት ነው የምጠይቅህና ይሄን ጥያቄ በእርግጥ እሱን ነበር መጠየቅ የፈለኩት ግን እሱ ጋር ማግኘት አልቻልኩም። ምክንያቱም ብዙ ጊዜ ታይትሉ ላይ የነቢያት ሃይማኖት ነው የሚል ነገር ብዙ ጊዜ እንደ ካፕሽን ያስቀምጠዋል ብዙ ጊዜና የኔ ኦነስት ጥያቄ ነው የምጠይቅህና ላይክ አሁን የነቢያቶቹ ኦሪጂናል መጽሐፍ በምን ያምኑ እንደነበር አኗኗራቸውን ህይወታቸውን የሚገልጽ ኦሪጂናል መጽሐፍ ሳይኖር ቤዙ ምንድነው የዚህ ክሌም? ጥያቄ የዚህ ክሌም ቤዙ የአምላክ ቃል ነው። ምን አድርግ መሰለሽ እንድንግባባ ቃል በቃል እያወራን እንሂድ። አሁን ዋናው ፖይንት ምንድነው? የነቢያት አኗኗራቸው ህይወታቸው ከሌለ መጽሐፉ እንዴት ነው ሙስሊም የሚያምኑበትን ነገር በትክክል የተጻፈ መረጃ ካላገኘን አሁን ሌላም ሰው ተነስቶ እንደዚህ ነበር የሚያምኑት ቢለን ምንድነው ቤዛችን? አሁን ይሄንን ክሌም ጀጅ ለማድረግ አዎ ትክክል ነው እንደዚህ ያምኑ ነበር ለማለት ምንድነው ቤዛችን? እሺ ቤዛችን አንደኛ ታሪክ ነው። ቅድም የሸወተና ደግሞ ያመለቃል አንደኛ ግን ሁለቱም እናወራባቸዋለን። መጀመሪያ ኢስላም የሚለው ገብቶሻል ትርጉሙ እንደሆነ? ሙስሊም የሚለውን እረዳለሁ። ላይክ ፕሪ ኢስላሚክ የነበረውን ላይክ በአንድ አምላክ የሚያምን ወይም ሰሚት የሚያደርግ የሚለውን እረዳለሁ። እሺ አምላክ የሚለው ትርጉሙ በአንድ አምላክ የሚያምን ማለት ነው። ሙስሊም አስለመ ታዛዥ ወይም ደግሞ ለአንድ አምላክ እጅ ነገር ሰጥቶ የሚያመልክ ማለት ነው። ተስማማን? እሺ በዚህ ከተስማማን ታዛዥ በሚለው እንያዘውና ታዛዥ። እሺ አብርሃም ታዛዥ ነበር? አሁን እሱ እኮ ኢብራሂም ከመጽሐፍ ቅዱስ ላይ ያለውን ማለት ሙሉውን ስለማትቀበሉ እንዴት ነው ጀጅመንቱ እሱ ላይ መጽሐፍ ቅዱስ ላይ እንዴት መሆን ይችላል? ስለ አብርሃም መጀመሪያ ከቁርአን ጀምረና አምላካችን ሱረቱል በቀራ ላይ ምን አለ? ማካነ ኢብራሂሙ የሁድየ ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁዳዊም ክርስቲያንም አልነበረም፣ ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር አለ። ይሄ ቁርአን ነው። ቁርአኑን አትቀበይ ወደ ጎን እናድርገውና ይሄ ክሌም ቤዙ ምንድነው ነው? አሁን ለምሳሌ ለኔ አማኝ እንደሆነ ሰው ለኔ አሁን ስታስረዳኝ ለምሳሌ ቁርአን ላይ እንዲህ ተብሏል ስትለኝ ይሄ ሪቪሌሽን ነው ኦራል ሪሳይቴሽን ነው። ስለዚህ ላይክ ቢሊቨብል የሆነ ምንድነው ሶርስ ነው ብዬ እኔ አልቀበልም አይደል? ለኔ አሁን ይሄን ስታስረዳኝ የአብርሃም ህይወት ያለበት ወይም ደግሞ ስለ ዳውድ ከሆነ ስለ ዳውድ ያለበት ህይወት ይሄ ክሊር የሆነ እንዴት ነው ባዮግራፊን ባይሆን እንደዛ አይነት ነገር ሳይኖረው ይሄንን ያምን ነበር የምንለው እንዴት ነው የሚጠየቅ? በጣም ጥሩ አንደኛ እያወራን ያለነው ስለ እምነት ነው። እምነት ላይ ማስረጃችን የአምላክ ቃል ነው። ቁርአን የአምላክ ቃል ነው። የአምላክ ቃል እንደሆነ ደግሞ ከፈለሽ ኢንሻአላህ በቀጣይ ጊዜ ቁርአን የአምላክ ቃል እንደሆነ ከቁርአን ውጪ በማስረጃዎች ላሳምንሽ እችላለሁ። ግን ችግር የለውም። ለጊዜው አንቺ ቁርአን ስለማታኝበት ወደ ጎን እናድርገውና ከቁርአን ውጪ ታሪክ አለ። እንደ ታሪክ የሚቀርቡ መጽሐፎች ስለና አብርሃም ማለት ነው። ስለነቢያቶቹ ነው። ስለና አብርሃም እንደ ታሪክ የምናየው መጽሐፍ አለ። ያ መጽሐፍ መጀመሪያ ትክክለኛ መጽሐፍ ነበር። ከጊዜ በኋላ ግን የተበረዘ ነው። ቢሆንም ግን ውስጡ ምን አለ? ቅሪት አለ፣ ታሪክ አለ። እንደ ታሪክ እናየዋለን። ምሳሌ ለማስረጃ ያቀርብልሽ ከታሪኩ መጽሐፍ ማለት ነው። እጅሽ ላይ መጽሐፍ ቅዱስ አለ? አለኝ። እሺ እንክፈተውና እስከ አንድ ጥቅስ ልስጥሽ። እሺ አንዴ ዘፍጥረት ክፈች። እሺ አንዴ ሁለት ደቂቃ። እሺ ዘፍጥረት ቁጥሩን እሺ አንዴ ታብሽ። ምዕራፍ 20 ምዕራፍ 20 ቁጥር 1
ምዕራፍ 20 እሺ ቁጥር ስንት አንብቢ ቁጥር 1 ከመጀመሪያው ጀምሬ እሺ እግዚአብሔር አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ በቃዴስና በሱር መካከልም ተቀመጠ በጌራራም በእንግድነት ተቀመጠ አብርሃምም ሚስቱን ሳራን እህቴ ናት አለ የጌራራ ንጉስ አቢሜሌክም ላከና ሳራን ወሰዳት እግዚአብሔርም ሌሊት በህልም ወደ አቢሜሌክ መጣ እንዲህም አለው እነሆ አንተ ስለወሰድሃት ሴት ሙት ነህ እርሷ ባለ ባል ናትና አቢሜሌክ ግን አልቀረባትም ነበር እንዲህም አለ አቤቱ ጻድቅ አንድ ወደ ተመለሽ አንድ ምዕራፍ ተመለሽ ይቅርታ በጣም እንዴት 19 አንድ ምዕራፍ ወደ ተመለሽ 19 ስንት ቆይ በቃ እኔ በቃ ግን ጨዋታ በጣም ይቅርታ 17 ነው አንብቢ እስኪ ምንድነው የሚለው ችግር 17 እዚህ ጋር ትችልሻለህ እሺ ንገረኝ 17 ስንት ቁጥር 1 እሺ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ በፊቴ ተመላለስ ፍጹምም ሁን ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ እጅግም አበዛሃለሁ አለው አብርሃምም በግንባሩ ወደቀ እሺ እዚህ ጋር ቆሚና እግዚአብሔር ለአብርሃም ምን አለው ተገለጠ እኔ ኤልሻዳይ ነኝ አለው ከዛ በኋላ ምን በፊቴ ፍጹም ሁን አለው አይደለ አዎ ፍጹም ሁን ስለዚህ አብርሃም ምንድነው እንዴት አብርሃም ምንድነው ለአንዱ አምላክ ፍጹም ታዛዥ ነው አይደለ ሁን ያለው ትእዛዝ ሰጥቶታል አዎ ታዛዥ እንዲሆን ስለዚህ አብርሃም ቃሉን ተከትሏል አልተከተለም ሁን የሚለውን ቃል መጀመሪያ ቆይ ሁን ካለው ስለዚህ አምላክ ለአብርሃም ተገልጦ በተዘዋዋሪ ነው ታዛዥ ነው ብሎታል አይደለ ታዛዥ ሁን ብሎ አዞታል አዎ እሺ እኛ ሙስሊሞች ይሄን በአረበኛ ምን ብለን እንጠራዋለን አንድ ሰው ታዛዥ ሲሆን ምን ይባላል እንዴ ምን ይባል መሰለሽ ሙስሊም ሆን ይባላል ለዛ ነው አሁን ይሄን ቃል ተሰጥቷል አይደል ይሄን ቃል ተሻ ምንድነው የሚለው እግዚአብሔር መጥቶ ምን አለው ለኔ ፍጹም ሆን ያለው አይደል መላለስ ለኔም ፍጹም ሆን አለ ፍጹም ሆን አለ አሁን ይሄን ራሱን ቃል ቁርአን ላይ እናገኘዋለን ራሱን ቃል ማለት ተመከች ስለዚህ አሁን ላይክ ከኦልድ ቴስታመንት ላይ የምትቀበሉት አለ እንዴት ነው እሱ ራሱ እሱ መጣልሻለሁ ከሱ የተቻለ ቢሆን እንደምትለው እስኪ አንብቢ ምንድነው የሚለው ይሄ የትኛው ቁጥር ስንት ላይ ቁጥር 131 አለ ያው ጌታው ለእርሱ ታዘዝ ባለው ጊዜ መረጠው ለዓለማቱ ጌታ ምን ሆንኩኝ አለ ታዘዝኩ አደቅ አይደለ ዘለው ይሄ ሱረቱል በቀራ ቁጥር 131 ነው አይሻደል ማች አረኩልሽ ዘፍጥረት ምዕራፍ 17 ላይ ምን አለ እግዚአብሔር መጥቶ ኤልሻዳይ ነኝ በፊቴ ፍጹም ሁን አለው ይላል እዚህ ጋር ደግሞ ስመጪ ይላል ጌታው ለእርሱ ታዘዝ ባለው ጊዜ መረጠው ለዓለማቱ ጌታ ታዘዝኩኝ አለ በአማርኛ ታዘዝኩ ይላል በአረብኛ ምን ይላል አስሊም አለው ይላል እሱ ምን አለ አስለምቱ ሙስሊም ሁኛለሁኝ አለ አይሽ አይደለ ስለዚህ አብርሃም ሙስሊም እንደነበረ ለአንዱ አምላክ ታዛዥ እንደነበረ ከቁርአን ውጭ ምን አሳየውሽ ከታሪክ መጽሐፍ አሳየውሽ ማለት ነው ስለዚህ አሁን አብርሃም በተመሳሳይ ሁኔታ ለምሳሌ አብርሃም ብቻም ሳይሆን ሌሎችም የሆነ አሁን ምንድነው ለምሳሌ ካሁን ስለ አብርሃም ላይ እነዚህ ሶስቱ በጎበኙት ጊዜ ምናምን የሚለው ብዙ ጊዜ ስለ ትሪኒቲ እንዴት ነው እንደ ፕሪ ይነሳልና አሁን ይሄኛውን ፓርት ስንተዋለ እንዴት ነው የሚመረጠው ራሱ ይሄኛው ትክክል ነው ይሄኛው ልክ አይደለም የምንለው ራሱ እንዴት ነው በጣም ጥሩ እሺ አሁን እዚህ ጋር ከጨረሰን ሁለተኛ ጥያቄሽ ደግሞ ምንድነው የሚሆነው ቀጥሎ ዛሬ ደግሞ ሶስቱ አካላት ስላሴዎች ወደ አብርሃም ቤት መጡ የሚል ነገር አለ ነው አይደለ አይ አሁን ይሄ ሲጀምር ግን እንዴት ነው ሶስት ቤት ነው የሚባለው እንደዛ ነገር ሶስት ወደ አብርሃም ቤት መጡ እና ይሄ እዚህኛው ላይ አንዴ እንደ ኤሎሂም እያለ አሁን ምንድነው ዕብራይስጡንም ቼክ ለማድረግ ሞክሬ ነበርና በያህዌም በኤሎሂም ላይክ ፕሉራል ስለሆነ ማለት ነው ራሳቸው አንዴ እኔ አንዴ እኛ እያለ የሚገልጸው አይነት አለና እሱ እንደ ትንቢት ነው የሚባለው እንደዛ ይነገራል ስለሱ ጉዳይ ማለት ነውና በጣም ጥሩ ይሄኛውን ፓርትስ ኢግኖር እናደርጋለን በጣም ጥሩ መጀመሪያ የሙስሊሞችን አቋም ወቂ የሙስሊሞች አቋም ምንድነው የሁሉን ነገር መዳኛችን ቁርአን ነው ቁርአን ሁሉን ነገር ይለየዋል ለዛ አምላካችን ወሙሃይሚነን አለይህ አለ ኩል ጨርሰ ከዛ ይገባሽ ሐሳብሽ አስጨርሽኝ ቁርአን ምንድነው ሙሃይሚን ነው ማለትም ያለፈውን መጽሐፍ ይቆጠራል
ትክክለኛውን ትክክል ነው። ምሳሌ ቅድም ዘፍጥረት ምዕራፍ 17 ላይ አምላክ መጥቶ ለአብርሃም ሙስሊም ሁን አለው ይላል። ቁርአን ላይ ደግሞ ሱረቱል በቀራ ቁጥር 143 ላይ አምላኩ ሙስሊም ሁን አለው፣ አብርሃም ሙስሊም ሆኛለሁኝ አይሽ አይደል? ስለዚህ ይሄ ታሪክ ትክክለኛ ታሪክ እንደሆነ ቁርአን አረጋገጠልኝ ማለት ነው። ስለዚህ ቁርአን ምንድነው? እኔ መለያ ነው። መጽሐፉ አይሁዳውያን ስለበረቱ ለዛ ነው ትንቢተ መጽሐፈ ዕዝራ ላይ ኦሪት ተቃጥላለች። የተቃጠለው መጽሐፍ የጠፋው መጽሐፍ የተበረዘ መጽሐፍ ነው፣ ግን አሁንም አልፎ አልፎ ሞት አለ። ስለዚህ የሙስሊሞች መለያ ምንድነው? ቁርአን ነው ማለት ነው። አሁን ቀጥሎ ምን አልሽኝ? አብርሃም ቤት ዘፍጥረት ምዕራፍ 18 ላይ ሶስቱ ስላሴዎች ወደ አብርሃም ቤት መጡ ይላል ነው። ይሄን ነገር ስንመለከት መጀመሪያ ቁርአን ምን ይላል? ሶስቱ አካል እንደዛ ነው ክሌሙ ነው ማለት አይ ኖ ዘ ክሌም። እሺ አሁን ይሄን ስንመለከት መጀመሪያ ሙስሊሞች እምነታችሁ ቁርአናችሁ ምን ይላል ካልሽኝ፣ አምላኬ ቁርአን ላይ እንደዚህ ይላል፣ መልእክተኞቻችን ኢብራሂምን በብስራት በመጡት ጊዜ አለ። ወደ አብርሃም ቤት የመጡት እነማን ናቸው? በቁርአኑ መሰረት መልእክተኞች ናቸው። የአላህ መልእክተኞች ናቸው፣ መልአኮች ናቸው። ኦኬ። ስለዚህ ከቁርአን ተረዳ ምንም አለው እዚህ ላይ መልአክ ምንም ተገኝቷል። ዘፍጥረት ላይ ይመጣል እንዴ ፕሊስ፣ መጀመሪያ ቁርአን ላይ እንጨርስ። ስለዚህ እኛ ሙስሊሞች ወደ አብርሃም ቤት የመጡት ማን ነው ብለን የምናምነው መልአኮች ናቸው ብለን የምናምነው። አሁን ይሄን ከጨረስን ወደ መጽሐፍ ቅዱስ እንምጣና ወደ አብርሃም ቤት የመጡት እነማን ናቸው የሚለውን እንመልከት። ይሄን ስንመለከት ዕብራውያን ምዕራፍ 13 ቁጥር 1 እንደዚህ ይላል፣ የወንድማማቾችን ምዕራፍ 13 ቁጥር 1 ከፍቼዋለሁ። እሺ ሁሉም አታስቢ፣ ወዳውኑ ስላዘጋጀሁት እዚሁ ከፍቼ ማሳይሽ ተከታታይ ብቻ እንጂ። የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል አለ። መላእክትን እንግድነት ተቀብለዋል። እነዚህ እነማን ናቸው ካልን ደግሞ ራሱ የመጽሐፍ ቅዱስ መዝገበ ቃላቱን ብሎ አስቀምጠዋል። እለ ሎጥና እነ አብርሃም አለ። እና አብርሃም ናቸው አለ። አብርሃም ቤት የመጣው ማን ነው አለ? መልአክ ነው አለ። በተጨማሪ መልአኩ ራሱ ምን አለ ስንል ተመልከቺ። መልአኩ ምን አለ? መጽሐፈ ኩፋሌ ምዕራፍ 12 ቁጥር 40 ላይ በአራተኛው ወር መባቻ በመብሬ ባለው በግራው ስር ለአብርሃም ተገለጥንለት አለ። የተናገረው ማን ነው? መልአከ ገጹ አይሽ አይደለ? ስለዚህ በመጽሐፍ ቅዱስ መሰረት ወደ አብርሃም ቤት የመጡት ለማን ናቸው? ስላሴዎች ሳይሆኑ መልአኮች ናቸው ማለት ነው። ግን መጀመሪያው ላይ እኮ ግን ሰዎች ነው የሚለው፣ ሶስት ሰዎች ላይ መላእክትም ይላል እንዳልከው ቅድም። አሁን ወደ አይ ቲንክ ወደ ሌላ ቦታም ላይ እንደዛ መላእክትም የሚል አይቻለሁ። ሁለት አይነት ስቶሪ ይሁን አላውቅም፣ እርግጠኛ አይደለሁም፣ ግን እንደዛ ይላል። እና አሁን እሱን ደግሞ እንመልከተው የሚለው ምንድነው? ሶስት ሰዎች ተገለጡለት ነው የሚለው አይደለ? ሶስት ሰዎች እነማን ናቸው? አካባቢ እንደዛ ነው የሚለው። ሶስት ሰዎች እነማን ናቸው? ስማቸው አልተጠራም። ቀጥሎ ተመልከች። ቀጥሎ እንደሚባል ያልኩ እዚህ እንዲገባሽ አምላኬ ሰዎቹ መልአክ እንደሆኑ እንዲገባሽ ማለት ነው። ቀጥለሽ አንብቢው። እዛው ቀጥለሽ ስታነቢ ዘፍጥረት ምዕራፍ 19 ላይ ሁለቱ መልአክ ይላል አይሽ አይደለ? እዛው ላይ እዛው ፓርት ላይ መልአኮች እንደሆኑ ይላል እኮ። ግን ስለዚህ መልአኮች መጀመሪያ አካባቢ የሚገልጸው ላይ ትክክለኛ አሁን ይሄን እንደዚህ አይነት ኮንፊውዥን ሲኖርብኝ ላይክ ምንድነው የሚለው የዕብራይስጥ ቃል ብዬ ቼክ ለማድረግ ሞክራለሁና ዛጋ የሚለው መጀመሪያ ላይ ያህዌ ይላል። ያህዌ የሚለው is always ለአምላክ የሚጠራ ነው እንጂ ለመላእክትም ለሰውም የሚሆን ስም አይደለም። ያህዌ መጣ ይላል። ደግሞ ኤሎሂምም ይላል። ኖ ያህዌ መጣ የሚለው ያህዌ ተገለጠለት ነው የሚለው ስለ አብርሃም አሁን ይሄ ስለ ሰው ሶስቱ ሰዎች ማለት ነው የሚለው ቃል ላይ ኤግዛክት እዚህ ጋር የተጠቀሰው ወርድ ያህዌና ኤሎሂም የሚለው ለዛ ነው ይሄን ጥያቄ የጠየቅኩ። እሺ መጀመሪያ ያህዌ ተገለጠለት ነው የሚለው ዘፍጥረት ምዕራፍ 18 ቁጥር 1 ላይ ያህዌ የሚለው ቃል ለአምላክ የሚውል ቃል ነው። እነሱ አምላክ ማለት ነው አይደለ? በእነሱ በዕብራይስጦች ቋንቋ አምላክ የሚል ትርጉም ያለው ቃል ነው። ለዛ ነው ይመስለኛል ያ ክሌምም ከዚህ ኢኒሻሊ ከዚህ የመጣም ይመስለኛል። ሌላውን ቅድም ያልኩህን ደግሞ አስወድኝ መሃል ላይ እሺ መጀመሪያ መልአኮቹ ያህዌ ናቸው ቢል ትክክል ነበር። የዛን ጊዜ ስላሴ ያሳየ ይባል ነበር። ግን መጽሐፉ የሚለው እግዚአብሔር ተገለጠለት ነው የሚለው። እግዚአብሔር ደግሞ በመላእክት ይገለጣል፣ እንዲሁም በሰው ይገለጣል፣ በብዙ መንገድ ይገለጣል። ለዛ ነው ምዕራፍ 18 ቁጥር 1 ላይ ምን አለ? በቀትር ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመብራት ሳፈት ተገለጠለት አለ። ከዛ አይኑን አነሳ፣ እነሆ ሶስት ሰዎች አያለ። አብርሃም ሶስት ሰዎች አለ። ስለዚህ በሶስት ሰዎች ማን ተገልጧል? እግዚአብሔር ተገልጧል ማለት ነው። ምሳሌ አስቀምጠሽ ምሳሌ አሁን መገለጥ እንደሆነ ዲጋ ላስረዳሽ። ዘጸአት ምዕራፍ 3 እንደዚህ ይላል፣ የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጥ ውስጥ መካከል ታየው አለ። የታየው ማን ነው? የእግዚአብሔር መልአክ ነው። አይሽ አይደለ? ግን የእግዚአብሔር መልአክ ካለ በኋላ ተመክቶ ቀጥሎ ዘመን እንደሚል ደግሞ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው ይላል።
እየተናገረ ያለው ማን ነው? መልአኩ እኮ ነው። አይሻለ? ስለዚህ እግዚአብሔር በመልአኮቹ በኩል ምን ያደርጋል? ቃሉን ያስተላልፋል። የተገለጠው ማን ነው? እዚህ ጋር የእግዚአብሔር መልአክ ነው። እንደዛ ነው ኢምሩ። እንደ ትንቢት ይሁን ትክክለኛ ቃል አላውቅም፣ እርግጠኛ ቴዎፋኒ ይባላል። እንደዛ ነው። ምክንያቱም አመላካች ቃል ነው። በኦሪት ጊዜም ይሄ አሰምሽን እንደነበረ ምክንያቱም አሁን ክርስቲያኒቲ ላይ ያለው ትሪኒቲ የምንለው ሐሳብ ሶስት አማልክት የሚል ሳይሆን የአንድ አምላክ ሶስት ኤሰንስ እንደዛ ነው እኔ ስማር ማቀውና ይሄ አመላካች ከሆነ አሁን ለአብርሃም ደግሞ ቀድም እንዳልከው ተገዥነት፣ ታዛዥነት ሞኖቴይስቲክ ናቸው ሁለቱም ሃይማኖቶች ብዬ ነው ማነው ነው አሁን ችግር ያውን እሱ ነው ይልክ ሞኖቴይስቲኩ is in a different way ነው የናንተም ክርስቲያኒቲም ያለው in a different way ነው ብዬ ነው ማምነው። ለዛ ነው እኔ በጣም ስላሴ ሞኖቴይዝም ነው መስጠት ነው። ለምሳሌ በክርስቲያኒቲ ላይ ኢምሩ በአብ በወልድ በመንፈስ ቅዱስ አህዱ አምላክ ነው የሚለው አንድ አምላክ ግን የእናንተ አንድ አምላክና እዚህ ጋር ያለው አንድ አምላክ is different ያ ነው የሚጋጭብኝ ብዙ ጊዜና ለምንድን ነው አሁን ለምሳሌ ቁርአንን የአላህ ቃል ነው እንላለን አይደል ኢምሩ የአላህ ቃል ኢተርናል ነው የሚለወጥ ምናምን አይደለም። ስለዚህ ያ የጋድ ለምንድን ነው እዚህ ጋር እንደ ተጨማሪ አምላክ የማይታየው? አሉ አንዴ መሀል ያስወሪ ፕላስ ደግሞ እየዘጋን ሄድ። እሺ አሁን ወደ ሶስተኛ ፖይንት እናልፍ ነው። አንደኛው ፖይንት አይተናል። ማሻአላህ አንቺም በደንብ ገብቶሻል። አብርሃም ሙስሊም እንደነበረ ኢቭን ከቁርአን ውጭ በዘፍጥረት ምዕራፍ 17 ላይ አይተናል። አብርሃም ሙስሊም ነው የሚለውን ነገር ተምረናል። ዘጋ። ስለዚህ ክሌማችን ቁርአን ብቻ ሳይሆን የታሪክ መጽሐፎችን እኮ አይደለም ኢምሩ ኢየሱስ ጋርም እኮ ነው አሁንም ክሊር ያልሆነልኝ ለዛ ነው እኮ እሱንም ቆይ አንዴ እሱን ሳላሳልሽ እኮ ብላሽኝ አንቺ ነው ለማለት አንድ አምላክ ብቻ አሁን እዚህ ጋር ያለው ክሌም አይታራም። እሱን እኮ የመለስክልሽ ነው። ቆይ አሁን እዚህ ዘጋን። አሁን ይሄን ከዘጋን ቀጥሎ ምንድነው ክሌምሽ? መጽሐፉ በምን ይታያል ነው። ቅድም መልሼልሻለሁ። መጽሐፉ ሁሉም ትክክል ነው ማለት አይደለም። አልፎ አልፎ መታለበት መለያችን ቁርአን ነው። ሁለተኛ እንደው ዘፍጥረት ምዕራፍ 18 ላይ ራሱ ሶስቱ አካል ስላሴ ናቸው የሚል ጭራሽ ነው ሐሳቡም የለም አይገልጸውም። ራሱ ተገለጠ የሚባለው መልአክ እንደሆነ ሳይችላል። ቃሉ ራሱ ቴዎፋኒ ይባላል። ቴዎፋኒ ምንድነው? አምላክ በመልአክ በኩል ሰዎችን ሲያናግር ነው። ምሳሌ እግዚአብሔር አብርሃምን ይሄ ሙሴ በመልአክ አናገረው። መልአኩ ተገለጠለት። ግን መልአኩ ቀጥሎ ምን አለ? እኔ አምላክህ ነኝ ወይም ደግሞ የአብርሃም የይስሐቅ አምላክ ነው ተናገረው ይላል። አይሽ አይደለ? ስለዚህ እግዚአብሔር አምላክ በምን በኩል ይናገራል? በመልአኮች በኩል ይናገራል ማለት ነው። ተጨማሪ ሐሳብ ዳንሳለችን አናጠቃለሁ ስቴፕ ባይ ስቴፕ እንዲሆን። ምሳሌ ዘፍጥረት ምንድን ነው የሚለው? ከእግዚአብሔር ከሰውም ጋር ታግሎ አሸነፈ ይላል። ያዕቆብ የታገለው ከመልአክ ጋር ነው። ግን መጽሐፍ ቅዱስ ምን አለ? ከእግዚአብሔር ከሰውም ጋር ታግሎ አሸነፈ አለ። ከእግዚአብሔር ጋር ታገለው ይላል። ግን የታገለው ማን ጋር ነው ስለተመከቺ ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 ላይ በጎልማሳነቱ ጊዜ ከአምላክ ጋር ታገለ ከመልአኩ ጋር ታግሎ አሸነፈ ይላል። አይደለ? ስለዚህ መልአኩ ጋር መታገል ማን ጋር መታገል ነው የሚቆጠረው? አምላክ ጋር መታገል ነው። ምናልሽ ከአምላኩ ጋር ታገለ የሚል ነው ያየሁት። ቀጥሎ እዛው እስቲ ጨርሰሽ አንብበት። ከመልአኩ ጋር ታግሎ አሸነፈ። ያ ሆሴዕ 12 ከአራት ጀምሮ ከመልአኩ ጋር ታግሎ አሸነፈ ይላል። እሺ አልቅሶም ለመነው በቤቴልም አገኘው። ስለዚህ መልአኩ ጋር መታገል ማን ጋር እንደመታገል ነው? አምላክ ጋር እንደመታገል ነው የሚቆጠረው። እግዚአብሔር ተገለጠለት ሲባል ሊትራሊ ሶስቱ ሰዎች እግዚአብሔር ናቸው ማለት ሳይሆን እግዚአብሔር ከሶስቱ አንዱ በሆነ መልአክ ያ ግን ክሌሙ ራሱ ትክክል ነው። ክሌሙ ትክክል አይደለም ማለት እንትን አላምንበትም ብለሻል። ግን ክሌሙ ራሱ ትክክል አይደለም የሚለው እንዲጋዋሽ። ለማንኛውም አንድ ቶፒክ ላይ ብዙ ሰዓት አንፈጅም። ግን አሁንም ከስር ያሉት ነገር ስላሴ መጽሐፍ ቅዱስ ላይ ያለ የሚል አካል ካለ ፕሊስ መታችሁ ሞግቱ። ሁለተኛ ስላሴ ሞኖቴይዝምነት ነው ብለሻል። ይሄ ደግሞ ጭራሹኑ ስህተት ነው። ኢንሻአላህ እሱን በሌላ ጊዜ ደግሞ እናወራበታለን። እሺ አንድ የመጨረሻ ደግሞ ጥያቄ ደግሞ ኢምሩ አሁን ለምሳሌ ስለ ቁርአን ፕሪዘርቭድ ነው አይደለ? እንደዛ ነው እንትን የሚባለውና ላይክ ጋድ እንደ ትራያል ኤንድ ኤረር ነው ያየው እነ ዘቡር ወይም እነ ተውራት ለምንድን ነው እነሱ ሪዘርቭድ ያልሆኑት? ሁለቱም የአምላክ ቃል ካልሆኑ ላይክ ኮራፕት እያደረጉት ስለሆነ ብሎ ለርን አድርጎት ነው እንደገና ፕሪዘርቭድ የሆነ ቡክ ያመጣው? በጣም ጥሩ። እሺ መጀመሪያ ይሄን ጥያቄ ስንመለከት ማወቅ ያለብን ነገር አለ። ያለፉ መጽሐፍቶች የመጨረሻ መጽሐፎች አይደሉም፣ ጊዜያዊ መጽሐፍ ናቸው። ሁለተኛ ደግሞ ለሆነ ማህበረሰብ የተሰጠ መጽሐፍ ነው። ምሳሌ አምላክ አላህ ሱብሓነሁ ወተዓላ ሱረቱል ማኢዳ እንደዚህ ይላል፣
እኛ ተውራትን በውስጧ ብርሃንና መመሪያ ያለባት ሲሆን አወረድን። ትእዛዝን የተቀበሉ ነቢያት በእነዚያ በአይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንቱና አዋቂዎቹ ከአላህ መጽሐፍ እንዲጠብቁ በተደረጉ ጊዜ ጠብቁ አላቸው። ስለዚህ አምላክ መጽሐፉን የመጠበቅ ኃላፊነት የተሰጠው ለማን ነው? ለሊቃውንቶቹ ነው። ሀያ አምላክ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን አለ? ወለነብሉወነኩም እንፈትናችኋለን አለ። ስለዚህ መጽሐፉን የመጠበቅ ፈተና ለማን ሰጠ? ለሊቃውንቶቹ ሰጠ አለ። በዚህ መጽሐፍ ፍረዱ፣ እንዲሁም ደግሞ ጠብቁት፣ እንዳትጨምሩበት እንዳትቀንሱበት አላቸው። ስለዚህ አምላክ የመጠበቁን ኃላፊነት የሰጠው ለማን ነው? ለሊቃውንቶቹና ለመጽሐፉ ባለቤቶች ነበር። ምክንያቱም መጽሐፉ ጊዜያዊ ነበረ፣ እንዲሁም ደግሞ ዘላለማዊና የመጨረሻ ሕግ አልነበረም። አንጻራዊ፣ በዛ ለነበሩ ህዝቦች አንጻራዊ ሕግ ነበረ፣ ለልባቸው የሚሆን ያው ልባቸው ቸጋራ ጠንካራ ነበር። ለእስራኤል ብቻ የተሰጠው ሌሎች ኮንቲኔንቶች ላይ ያሉ ህዝቦች ለምንድን ነው የሌላቸው? እሱ ሁለተኛ ጥያቄ ነው። መጀመሪያ ይሄን ጨርሰዋል አንዴ ሶስተኛ ጥያቄ መልስልሻለሁ። መጀመሪያ ይሄን ጨርስ። ስለዚህ አንጻር የጊዜያዊ መጽሐፍ ስለነበር አምላክ የመጠበቁን ኃላፊነት የሰጠው ለነሱ ነበረ። እነሱ ምን ያደረጉት ደግሞ ዛዱ ፊሃ ማሐቡ ወማሃው ሚንሃ ማይክረሁ፣ የፈለጉትን ነገር ጨመሩ፣ የፈለጉትን ነገር ቀነሱ ይላል። ባይተው እዚህ ጋር እንደሰበር እዚህ ያልንገራችሁ የመጽሐፍ ቅዱስ መበረዝ የኦሪት መበረዝ እኛ አይደለም የተናገርነው፣ ቤተክርስቲያን አይሁዳውያን ሊቃውንቶች ተናግረዋል። ምሳሌ አንድ ቃል በቃል ቃል በቃል ተመልከቱ። መጽሐፈ ሚላድ ዘወርሃ የካቲት እንደዚህ ይላል። አሁንም ሁላችሁም ማህበረ አይሁዳውያን ስሙ ካለ በኋላ ተመልከቱ እዚህ ጋር እንደሚል እነሆ የነቢያትን ቃል አጠፋችሁ፣ መጽሐፍቶቻችሁን ፍቃችሁና ደምስሳችሁ የታመነውን እውነተኛውን የትንቢት ቃል ለውጣችሁ ለራሳችሁ የውሸት መጽሐፍ ጻፋችሁ ይላል። ይሄ ቁርአን አይደለም። ይሄ መጽሐፈ ሚላድ የቤተ ክርስቲያን መጽሐፍ ነው። ምን ይላል? አይሁዳውያን የእግዚአብሔርን ቃል ለውጠው የውሸት መጽሐፍ ጽፈዋል ይላል። ስለዚህ አሁን ያለው መጽሐፍ የውሸት መጽሐፍ እንደሆነ ራሱ መጽሐፍ ነው ያል የክርስትና ሊቃውንቶች ይናገራሉ። እሱን እንኳን ብንተወው ጥንታዊ ቸርች ፋዘሮች ይናገራሉ። ምሳሌ አንድ ታላቅ ቤተክርስቲያን አለ የስጦ ሰማዕቱ ምን ይላል? passage have been removed by the Jewish from Esdras and Jeremiah ከመጽሐፈ ኤርምያስ ላይ አይሁዳውያን ጥቅስን አጥፍተዋል ይላል። have been removed ተደርጓል እያለ ይናገራል አይደለ? ስለዚህ እንደተበረዘ ቁርአን ብቻ አይደለም የሚናገረው የራሳቸው መጽሐፍም ይናገራል ማለት ነው። ጨረስን። ሶስተኛ ጥያቄ ቁርአን ላይ ቁርአን ለምን ተጠበቀ ደግሞ ካልን ቁርአን የመጨረሻው ሬቬሌሽን ነው፣ የመጨረሻው ግልጠተ መለኮት ነው። ከቁርአን በኋላ ሌላ ህግ አይመጣም። ቁርአን ሙሉ የተሟላ ህግ ነው። ኦሪት አንጻራዊ ህግ ነው። እንዲሁም ደግሞ ለነሱ ለልባቸው አይሁዳውያን በጣም አስቸጋሪ ናቸው። እንደ ችግራቸው የተሰጠ ህግ ነበረ። ቁርአንማ ፍጹም የሆነ የመጨረሻ ዘላለማዊ ከዚህ በኋላ ህግ የማይመጣለት መጽሐፍ ነው። ስለዚህ አምላካችን ያደረገ ቁርአን ላይ ሲናገር ኢና ነህኑ ነዘልነ ዚክራ ወኢና ለሁ ለሐፊዙን አለ። እኛ አለ ተመልከች፣ እኛ ቁርአንን እኛ አወረድነው፣ እኛ ለእርሱ ጠባቂዎች ነን አለ። ቀጥሎ ምን አለ? ከኋላውም ከፊቱም ውሸት አይመጣበትም፣ ጥበበኛውና ምስኩን ከሆነ ጌታ የተወረደ ነው ብሎ ራሱ እንደሚጠብቀው ቃል ገባ። መጽሐፉ የሁሉም ህዝብ መመሪያ ነው። የአይሁዳውያን ብቻ አይደለም፣ የአረቦች አይደለም፣ የኢትዮጵያን አይደለም፣ የሁሉም ስለሆነ እኔ ጠብቀዋለሁ ብሎ ቃል ገባ። እንደተጠበቀም ደግሞ ማሳየት እንችላለን። ምሳሌ ይታያቸዋል ብዬ አስባለሁ። እዚህ ከፍቼ ራሱ ላሳያችሁ ማለት ነው። እነዚህ ይታያቸዋል ብዬ አስባለሁ። በጥንት ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ በሰሃቦች ጊዜ ነበሩ የቁርአን ቅጂዎች ናቸው። አሁን ድረስ ተጠብቀው እኛ እጅ ላይ እናገኛቸዋለን። ስለዚህ አንድ ሰው መጥቶ አሁን ያለው ቁርአን ተበርዟል ቢለን ከጥንታዊ ቁርአን ከፍተን ልናሳየውና ልናራግጥለት እንችላለን። ሲቀጥል ቁርአን የቃል መጽሐፍ ነው ማለትም በቃል የሚተላለፍ ነው። በዚህ መንገድ ተጠብቆ እኛ ጋር መጥቶ አንድ ፊደል ሳይጨመርበት ሳይቀነስበት ማለት ነው። እናሺ ኦራል ሪሳይቴሽን መሆኑ ራሱ አንድ ራሱን የቻለ ችግር አይደለም? ይምሩ ሪሳይቴሽን ብቻ አይደለም ይጻፋል። የተጻፈው እኮ ከብዙ ጊዜ በኋላ ነው። በዛ ላይ አብዛኞቹ ጸሐፊዎች እኮ ሞተዋል አይደል? በሰሃቦች ጊዜ ምሳሌ ይሄ መጽሐፍ ታውቂዋለሽ? እዚህ ያሳየው ላሳይሽ። ምናልከኝ ይሄ እዚህ ጋር ይታይሻል። እዚህ ጋር ያለው ምንድነው? ቆይ ላውጣ መጀመሪያ። ይሄ ታይሻል። አሁን ይሄ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ቁርአን ነው። ሙስሐፍ ተውጋቢ ይባላል። ይሄ ሶሪ በርኒንጋም ማኑስክሪፕት ይባላል። በርኒንጋም ማኑስክሪፕት ተመከቺ the result of
carbon dating the document on which የቀጥና written place the manuscript in the period between 568 እስከ 645 የነበረ በነብዩ ጊዜ የነበረ ነው with 95% probability አይሻል በ98 እርግጠኛ ሆኖ በነብዩ ጊዜ የነበረ ነው። ያ ሰርች አድርጊው በርኒንግሃም ማኑስክሪፕት ይባላል። ይሄ በርኒንግሃም ዩኒቨርሲቲ ራሱ ያወጣው ነው። ያ ስክሪንሾት አድርጊውና ሰርች አድርጊው ጉግል ላይ። አሁን ይሄ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ቁርአን ነው። ይሄ ቁርአን ሱረቱ ጣሃ ነው ማለትም 17ኛው አይደለም 19ኛው ሱራ ነው። 20ኛው ሱራ ሶሪ እዚህ ጋር ይተሻል ቢስሚላሂር ረህማኒር ረሂም ይላል። አሁን ይሄ ምን ላደርግልሻለሁኝ ከኛ ቁርአን ጋር እናጽርልሻለሁ። ይሄ ራሱ ነው። ይሄ በነብዩ ጊዜ የነበረ ቁርአን ነው። ይሄ ደግሞ እኛ ጋር ያለው ቁርአን ነው። አሁን ያለው እኛ የምናነበው ቁርአን ማለት ነው። ቃል በቃል ቼክ እናድርገው። ይኸው እሺ ኦቶማኖች ያቃጠሉት ሳይምሩ እሱን በኋላ እመጣልሻለሁ። ጥያቄ አታብዢ ስቴፕ ባይ ስቴፕ ነው እንድንግባባ። እሺ ቢስሚላሂ አርረህማኒ አርረሂም ጣሃ ማ አንዘልና አይሽ አይደለ አለይከ አልቁርአነ ሊተሽቃ ኢላ ተዝኪረተን አይሽ ሊመን ይኽሻ። ከዛ በኋላ ያልቀጣ አርረህማኑ አራሽ ይስተዋያል ያስቀምጧል። ስለዚህ ቁርአን ተጠበቀ ስንል እንደዚህ ከፍተን ወርድ ባይ ወርድ ልናሳይ እንችላለን። ባይ ዘ ዌይ ይሄ ብቻ አይደለም ኦሬዲ የተጻፈውና አይምሩዬ ይሄን እኮ ማሳየት የሚቻለው ኦሬዲ የተጻፈው ነው። ግን አሁን ለምሳሌ ያኔ አብዛኞቹ ኮፒዎች ኮንፊውዥን እየፈጠሩ የነበሩትን ኮፒዎች በሙሉ አቃጥላቸዋል። ስለዚህ አሁን ዲፈረንት እንዳልሆነ ከዛ ጋር ራሱ ክሮስ ቼክ እንዴት ነው የምናደርገው ራሱ በዛ ላይ አሁን ያሳየው ማኑስክሪፕቱ ላይ ራሱ ሃፍ ፓርቱ የተቀደደ የተቃጠለ ምናምን አለ። እሱ ተቀጥሎበት ነው አይደለ? ላይክ ኢኒሻል ሐሳቡ ተይዞ ተቀጥሎበት ነው ላይክ the whole እኔ እስካየው ድረስ ይሄ ሙሉ መጽሐፉን ሜካፕ የሚያደርግ አርኪኦሎጂካል ፋክት የለውም። ኖ እሱ አሳይሻለሁ። ሊትራሊ ሙሉ ቁርአን ነው። ፕሩቭ ማድረግ እንችላለን። መጀመሪያ ዑስማን ረዲየላሁ ዐንሁ አቃጥሎታል ሊለያይ ይችላል ብለሽ ኢንሻአላህ እሱን በደንብ አድርጌ አስረዳሻለሁ። ግን አሁን ስናወራ እንድንግባባ እህቴ ስቴፕ ባይ ስቴፕ ሆነሽ አንድ ስናወራ ርዕስ አቀይሪ። ብዙ ጊዜ እንደሱ አስተውልብሻለሁ። አይ ራሱ ግዛው ያነሳው ላይ ብዬ ነው። አይ ስንጨርስ መቼም ሁለት ጋልን ሁለት ዛፍ አይወጣም አይደለ? አሁን የተነሳው ይለቅና ወደ ቀጣይ እንመጣለን። አሁን የሚያሳየውሽ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ቁርአን ከኛ ጋር ሊትራሊ አንድ አይነት እንደሆነ አሳየውሽ። አንቺ ቀጥሎ ሙሉ አይደለም ብለሽኛል። ሜቢ አይኔ እንደሆነ አላውቅም፣ ግን ሙሉ ነው። ሁለተኛ ከጊዜ በኋላ የተጻፈው በነብዩ ጊዜ ነው። በነብዩ ጊዜ የተጻፈ ነው እንጂ ከጊዜ በኋላ የተጻፈ አይደለም። ከዛ በኋላ የተጻፉ እኮ አሉ ይምሩ። ይሄ ግን አይደለም። አሁን የማወራው ስለዚህ ነው የማወራው። ሙሉ መጽሐፉ እኮ አይደለም። ሙሉ መጽሐፍ አለ። ሌሎቹ ለምሳሌ አኒማል ቦንስ ላይ የተጻፉ አኒማል ስኪን ላይ የተጻፉ አሉ። ሙሉ መጽሐፉ እሳቸው እልፈት በኋላ የተጻፉ ናቸው። አይደለም በነብዩ ጊዜ ነበር ማለት ነው። በ8ኛው ሴንቸሪ ነው የተጻፉት። እሱ አልገባሽም ማለት አለ። ሙሉ ቁርአን ያገኘዋቸው እንደዛ ነው የሚሉት። የትኛው ጽሑፍ ተነቢ? አሁን ለምሳሌ ሰርች ስናደርግ ዝም ብለ አርኪኦሎጂካል ጉግል ነው። አይ እሱ ጉግል ነው። ጉግል አይ ጉግልን ተይውና በመጽሐፍ ጉግል ላይ ያለው እኮ is like the information አይደለም። ኢንፎርሜሽን እንደ ኢንፎርሜሽን ታውቃለህ። ኢንፎርሜሽን የት ነው ያለው? አይ በጣም ጥሩ ስንጠይቅኝ መልስልሽ። በቃ ባይዝ ያልሆነ ማለት ነው ከሪሊጂኑ የወጣ ሰው በቃ እንደዛ ያልሆነ ሰው የጻፈው ማለት ነው። በጣም ጥሩ። አይ ይቻላል። በሁለት መቅረብ ይችላል። አይነት ሰው ካለ እስቲ ንገረኝና ልጻፍ። አይ በርኒንግሃም ማኑስክሪፕት መሰለኝ። እሺ አሁን ይሄ በርኒንግሃም ዩኒቨርሲቲ ያልኩሽ የሙስሊሞች አይደለም፣ እንግሊዝ ውስጥ ያለ ዩኒቨርሲቲ ነው። ኦኬ ቼክ ማድረግ ትችላለሽ። በርኒንግሃም ማኑስክሪፕቶች ከፍተሽ ሰርች አድርገሽ ጉግል ላይ ያወጣልሻል። ይሄ ኦፊሻል ዌብሳይታቸው ነው። ሙስሊሞችም አይደሉም የሙስሊምም አይደለም። አሁን በርኒንግሃም ዩኒቨርሲቲ ያወጣው ቅጂ ምንድነው? እዛ ያለ ዩኒቨርሲቲ የቁርአን ቅጂ ነው። ያው ካርቤት ዶቲንግ ሰርቶ ከነ ግራፍ አስቀምጦ አወጣው። አሁን ያለው ቁርአን ጋር ማች እንደሚያደርግ ማለት ነው። ቅጂውም እዚህ ጋር እስካን ተደርጎ ተቀምጦልሻል። አሁን ይሄ ሙሉ ቁርአን ነው አይተሽዋል። አንደኛ። ሁለተኛ ደግሞ ምን ግታን ስተሻል ዑስማን ረዲየላሁ ይሄን ጨርሶ በቃ። ስለዚህ አጀማ አያችሁ አይደል? ይሄ ነው ልዩነታችን። አንድ ሰው መጥቶ ምሳሌ ቁርአን ትክክል አይደለም ቢለኝ በዚህ መንገድ ፕሩቭ አደርግለታለሁ። ሁለተኛ መንገድ አለ። ሁለተኛ ቁርአን የቃል መጽሐፍ ነው። እሱም በኋላ እመጣበታለሁ። ግን እዚህ ጋር እንዳያችሁት ወርድ ባይ ወርድ ቁርአን ማች አደረገ ከኛ ጋር። የድሮ ቁርአኖች ከፍተን ማየት እንጂ ያው ጣሃ እያለ አንድ በአንድ ያው ማንዘልና አለይከል ቁርአነ ሊተሽቃ ኢላ ተዝኪረተ ሊመን ይኽሻ የሌሎቹን ፓርቶች ለምን ኸለቀል አርደ ወሰማዋት ይላል አለ። ሙሉ አውጣልሻለሁ። ቆይ ሙሉ ልክፈትልሽ። ቼክ አደርገዋለሁ። አይ ችግር የለውም አትቸገር። ቼክ አደርገዋለሁ። ኧረ አታስቢ፣ እኔ ደስ ይለኛል እንደዛ። ምሳሌ ሙስሐፍ ዑስማን እናውጣለን ወይም ሙስሐፍ አሊ እናውጣለን።
ሙስሐፍ እሺ ያ አሁን ይሄ አልሙስሐፉ ሸሪፍ አልመንሱብ ኢላ አሊ ኢብኑ ጣሊብ ነው። አሊ ኢብኑ አቢ ጣሊብ የነቢዩ ሰለላሁ ዐለይሂ ወሰለም ሶሃባ የሆነው ከሶሃቡ ሁለተኛ የሰለመ ሶሃቢይ ነው። እሱ የጻፈው ቁርአን ነው። አሁን ይሄ እንደምታዩ ኦልሞስት ሙሉ ቁርአን ነው። ሙሉ ቁርአን ማለት እንችላለን። 997 ገጽ አለው። ብትመለከች በዚህ መንገድ እያንዳንዱ ያስቀምጥልሻል። ጽሁፉ ኩፊክ ነው፣ ስታይሉ አጻጻፉ ኩፊክ ስታይል ነው። አይሻለለ? እያንዳንዱን በዚህ መንገድ ማየት እንችላለን። እያንዳንዱ ያ አይሻለለ? እነዚህ ከጊዜ በኋላ አሁን ቀደም ያልኩህ ነገር እንደዚህ አይነቶቹ እነዚህ ሲፈጠሩ ደግሞ ምን አግኝቻ ነው እሱን አስረዳሻለሁ ኢንሻአላህ። አሁን እነዚህ ከጊዜ በኋላ ወረቀቱ ስለሚበሰብስ ስለሚቀደር ነው። እሺ በእነሱ በእኮ የተጻፉ ነበሩ። ፓፒረስ ላይ የተጻፉ ጭራሽም ሰርቫይቭ አላረጉም። እነሱ በሪሳይቴሽን ኦራል ሪሳይቴሽኑ ነው ወደ ጽሁፍ የተወሰደ። እሱ በመጽሐፍ ውስጥ ነው። አንዴ እሱ እንዳትከለቀኝ። አሁን እዚህ ጋር እንጨርስ። አሁን እንዳይሻለ ሙሉ ቁርአን እንደዚህ አለ። እንደዚህ ፓርቶች ደግሞ እኮ አሉ ካልሽኝ ደግሞ ይሄ ብቻ እኮ ማስክሪፕት አይደለም ያለን፣ ሌላም ደግሞ አለና። አሁን አንቺ ትክክል ይሄ ፓርት እኮ እዚህ ጋር ምሳሌ የሆነ የጎደለ ፓርት አለ። ይሄ የጎደለ ፓርት ምንድነው? ወረቀቱ እንደምናውቀው ከሆነ ጊዜ በኋላ ይንገላታል ወይም ደግሞ ይቀደዳል አይደል እንዴ? ሲቀደድ ይሄን በምን ማወቅ እንችላለን ካልን ደግሞ ሌሎች ሰሃቦች የጻፉ ቁርአን አለና። ምሳሌ ዑስማን ረዲየላሁ ዐንሁ የጻፈው አለ። ሙስሐፍ ተብጋቢ አለ። ሙስሐፍ ተብጋቢ ማለት ልፈትልሽ እሱን ከፈለሽ የት ነበር አንዴ እዚህ ጋር መጣ እችላለሁ። ያው አሁን ምሳሌ ሙስሐፍ ተብጋቢ ይባላል። ይሄ ደግሞ 99% ሙሉ ቁርአን ነው። 99% ማለት እያንዳንዱ ሙሉ ቁርአን ነው። ኦልሞስት የሚጎለው ትንሽ ፓርት ነው። አይሽ አይደለ? ስለዚህ ቁርአን እንደተጠበቀ ብዙ ማስክሪፕቶች አሉ። ልዩነቱ ችግሩን መሰለሽ ክርስትና ላይ ያለው የተበልቶ ያለቀ ነው። ግን ቁርአን ላይ ስንመጣ ምን ያክል ማስክሪፕት አለ ከተባለ ተመልከቺ። ሊቃውንቶች ምን እንደሚሉ ምሳሌ ኢማሙል አዘይም ብሎ ያስቀምጣሉ። ተመልከቺ ኢን ማይ ኤስቲሜት አለ በኔ ግምት ከሆነ አለ በኔ ኤስቲሜት ሰርቼ አለ there are over ከ250 ሺህ በላይ የቁርአን ኮፒዎች አሉ አለ። አይሽ አይደለ? የቁርአን ኮፒዎች የቁርአን ቅጂዎች አሉ አለ፣ ማስክሪፕቶች አሉ። ስለዚህ በዚህ መንገድ ቁርአንን ከፍተን ወርድ ባይወርድ ማረጋገጥ እንችላለን። ግን the problem is ችግሩ ምንድነው? ወደዛኛው ወገን መተን ደሴም አናሎጂ እንጠቀም ስንል ችግር ይፈጠራል። ችግሩ ምንድነው? ይሄን የተረፈው አሁን ያለው መጽሐፍ ቅዱስ ይሄ ነው። አይሽ አይደለ? አሁን ጥንታዊ የሚባለው ነው። ኢቭን ያለው የትኛው ደግሞ ታን ተመከች ይቀር የተባምደው ካን ተመከች ዝም ብሎ ያስቀምጥ ትሩ አለ፣ እውነት ነው አለ። ኖ ኦሪጂናል ማኑስክሪፕት ኦፍ ኤኒ ራይቲንግ ኦፍ ዘ ባይብል ስቲል ኤግዚስት አለ። ጸሐፊዎቹ የጻፉት መጽሐፍ ቅዱስ አሁን የለም አለ። ስኮላር ኮልስ ዘም ዘ ኦሪጂናል አውቶግራፊ። ስኮላሮች የመጀመሪያው አውቶግራፊ ይሉታል። ዘ አውቶግራፊ አር ሎንግ ጎን ከጠፉ ቆይቷል። መጽሐፍ ቅዱሶች የሉም ጠፍተዋል አለ። ከዛ ኦል ዳት ሰርቫይቭ አሁን የቀረው ምንድነው? ኮፒስ ኦር ኮፒስ ኦፍ ኮፒስ። የኮፒ ነው። የኮፒ ራሱ ስንመለከተው ይሄ ነው አይደለ? ሶ አንድ ክርስቲያን መጥቶ መጽሐፍ ቅዱስን ያምለቃል እንደተጠበቀ አሳይ ቢባል አይችልም። እኛ ግን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የተጻፉ ነብዩ ሰለላሁ ዐለይሂ ወሰለም ያጻፏቸው እንዲሁም ደግሞ ሱሐቦች ሪድዋኑላሂ ዐለይሂም ነብዩ ጋር ቁጭ ብለው የጻፉትን ቁርአን አውጥተን ማሳየት እንችላለን። አሁን ሁለት አውጥቼ ይችላል አይደለ? ኢቭን የቀሩ ፓርቶች እንኳን አሉ። ቅድም እንዳሳየነው መሀል የጠፋ እንኳን አለ ቢባል ደግሞ ማድረግ እንችላለን። ሌሎች ከፍተን ማሳየት እንችላለን። ምሳሌ ይሄ መጽሐፍ ይታይሻል። አሁን ይሄ መጽሐፍ ወሳኢሉ ኪታቢል ቁርአን ይባላል። የቁርአን አጻጻፍ ነው። እዚህ ጋር አሁን ብንመለከት እያንዳንዱን እያስቀመጠ ያስረዳል። ምሳሌ አይሻችሁ አይደለ? አሁን እነዚህ አሁን ይሄ መክቱብ ቢፓሪስ ፓሪስ ሀገር ያለ ነው። እሺ አይደል? በሰርግ ፓሪስ ሳይሆን ፓሪስ ሀገር የምታገኘው አረቢያ 328 ተቀምጠው አይሻ አይደል? ይሄ ደግሞ ከጊዜ በኋላ የነበረ ነው። ሶ ቁርአን ያምላቃል እንደሆነ እንደተጠበቀ በዚህ መንገድ ፕሩፍ ማድረግ እንችላለን ማለት ነው። ቀጥሎ አንሳሽው በኋላ ኢንሻአላህ እሱን እመጣበታለሁ። ግን ይሄ መጽሐፍ ትንሽ ላሳያችሁ። ይታያችኋል። አሁን እነዚህ ቁርአኖች በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ጥንታዊ ቁርአኖች ናቸው። ኢቭን እኔ እንኳን ቪዲዮ ሰርቼበታለሁ። አይታችሁ ከሆነ ባለፈው ካላያችሁም ደግሞ ሄዳችሁ ይዩት። በፊት የሰራው ቪዲዮ አለ፣ ፊቴን ሸፍኜው ማለት ነው አለ። ሄዳችሁ ይዩት። መዲና ሄደን መዲና የነብዩ ሰለላሁ ዐለይሂ ወሰለም ሀገር ሄደን ሙሉ ቁርአኖችን መክቱጣዎችን ከና አጻጻፋቸው አሳይተናል። እሺ አሁን ይሄን ካልኩሽ ያነሳሽ ጥያቄ አለ። ጥያቄው ምንድነው? ዑስማን ረዲየላሁ ዐንሁ አቃጥሏቸዋል እኮ ጠፍተዋልም፣ መሀል ላይ ልዩ ችግር ተፈጥሮ ነበርና እንዴት ማረጋገጥ እንችላለን የሚል ነገር ነው። ይሄን ባጭሩ ላስቀምጥልሽ። ብዙ ጊዜ መልሼዋለሁ፣ ግን እንዲገባሽ ባጭሩ ላስቀምጥልሽ።
ዑስማን ረዲየላሁ አንሁ ያቃጠለው ቁርአን ሶሐቦች ሪድዋኑላሂ ዐለይሂም በነቢዩ ሰለላሁ ዐለይሂ ወሰለም የጻፉትን ቁርአን ሳይሆን ከጊዜ በኋላ የመጣ እንዲሁም ደግሞ ከስሩ ከቁርአን ውጭ የተጻፈበትን ነው። ታሪኩ እንደመሰለሽ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው ምን ያደርጉ ነበር? ጸሐፊ ይጠራሉ። ለዛ ነው ሶሐቦች ምን አሉ? ካነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ነበሩ አሉ የንዚሉ ዐለይሂ ሱረቱ ዘዋቲል ዐደድ ቁርአን ሲወርድላቸው ማለት ነው ነብዩ ፈካነ ኢዛ ነዘለ ዐለይሂ ሸይኡን ነብዩ ላይ ቁርአን ሲወርድ የድኡ በዕዱ መክቱብ እንደው ጸሐፊ ይጠሩና ያጽፉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድ ምን ያደርጋሉ? ጸሐፊ ጠርተው ያጽፋሉ። ከዛ በኋላ ፈኢዛ ፈረግቱ አለ ሶሐቢዩ ጽፌ ስጨርስ አለ ቁርአን ጽፌ ስጨርስ ቃለ ኢቅራኡሁ ደግመህ አንብበው ይሉኛል። ተሳስቶ እንዳይሆን ማለት ነው። ፈአቅራአሁ ደግሜ አነበዋለሁ አለሽ አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድ እዛው ተቀምጠው ምን ያደርጉ ነበር? ያጽፉ ነበር። ታዲያ ችግሩ ምንድነው ካለን ያ የተጻፈው ቁርአን በአንድ አልተሰበሰበም ነበር። አንደኛ ምክንያት ወረቀት አልነበረም። እንደዚህ ጥራዝ የሆነ ወረቀት አልነበረም በአንድ ሊሰበሰብ የሚችል የሚጻፈው ቅድም እንዳሳየኋችሁ በአጥንት ላይ ያውጣው እንደው እያያችሁት እንዲገባችሁ ማለት ነው። እንደዚህ በአጥንት ላይ የሚጻፈው አጥንት ላይ እንደዚህ እንዲሁም ደግሞ እንጨት ላይ እሱም ደግሞ ላሳያችሁ እንደዚህ ቆዳ ላይ አሁን ቆዳ ነው ቆዳ ላይ ስለዚህ ቆዳው ስለማይበቃ የሚያስችለው ብቻ ነበር የሚጽፉት። ስለዚህ አልተሰበሰበ ድንጋይ ላይ እንዳሁን እዚህ ጋር አሁን ድንጋይ ነው ድንጋይ ላይ ነበር የሚጻፈው። በአንድ አልተሰበሰበም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ ቁርአኑ ለሙ ተሟልቶ አለቀ ተፈጸመ። ቁርአንን ተጽፏል። ችግሩ ምንድነው? አልተሰበሰበም። ለዛ ነው ሊቃውንቶች ምን አሉ? ወልቁርአን አሉ ወልቁርአን አሉ ቁርአን እኮ ካነ መክቱብ ፊ ሙስሐፍ በተለያዩ ቦታ ተጽፎ ነበረ ላኪን ሙፈረቀተን የተለያየ ቦታ ነበር የነበረው። ስለዚህ ቀጣዩ ሱሐቢይ ማን ነው? አቡበክር ረዲየላሁ ዐንሁ። አቡበክር ረዲየላሁ ዐንሁ ምን አደረገ? ዘይድን ጠራው። ዘይድ ማለት የነብዩ ታዋቂ የቁርአን ጸሐፊ ነብዩ ያስተማሩት ዋና የቁርአን ጸሐፊ ነው። ምን አደረገ? ተተቢኡቱል ቁርአነ አጅመዑሁ አለ። ተነስቼ ቁርአንን መሰብሰብ ጀመርኩኝ አለ። ተለያይቶ የነበረውን በአንድ አመጣው፣ በአንድ ሰበሰበው። በአንድ ሰብስቦ ምን አደረገው? ተቀመጠ። ይሄ ኦሪጂናል አውቶግራፊ ይባላል። የመጀመሪያው ኦሪጂናል ጽሑፍ ይባላል። ኦሪጂናል ጽሑፍ ማን ቤት ተቀመጠ? አቡበክር ቤት ተቀመጠ። ተሰብስቦ ማለት ነው። በአንድ ጥራዝ ነው ተቀመጠ። አቡበክር ሞተ፣ ዑመር ጋር መጣ። ዑመር ሲፎት ሐፍሳ ጋር ሆነ። ሐፍሳ ጋር ከሆነ በኋላ በዑስማን ረዲየላሁ ዐንሁ በሶስተኛው የሙስሊሞች መሪ ጊዜ ምን ተፈጠረ? ሰዎች በቂርአት መለያየት ጀመሩ። ማለትም አሁን እዚህ ጋር እንዳያችሁት ቁርአኑ እንትን የለውም፣ ሐረካ የለውም። ሐረካ የለውም አሳያችሁ። ሐረካ የለውም ማለት እንዲገባችሁ ያያችሁት እንዲሆን አሁን እዚህ ጋር ምሳሌ ቁርአን አለ፣ ሐረካ የለውም። ታያችኋል፣ ሐረካ የለውም ማለትም ፈትሐ ዶማ ነጥብ ምናምን አልነበረው። ስለዚህ ወደ እስልምና የሌላ ሀገር ሰዎች ሲገቡ ምን ማድረግ ጀመሩ? በስተት ማንበብ ጀመሩ፣ በስተት መገልበጥ ጀመሩ። ሲገለብጡ ሲያነቡም ሲገለብጡ ማለት ነው። ስለዚህ ዑስማን ረዲየላሁ ዐንሁ እንደዚህ ኺላፋ ሲጀምሩ ነጥብ ስለሌለው ምን አደረገ? በሙሉ ከቁርአኖች የተጻፈባቸውን ሰበሰበ። ለዛው ተመከች ወነዘለ ተህዲቁ ማ ሲወሐለ ዑስማን ረዲየላሁ ዐንሁ የለቀቁትን በሙሉ አቃጠላቸዋል። ሊአነሁም ካኑ የክቱቡነ ፊሃ ተፍሲር ከቁርአኖች ከቁርአን ጎን ምን ይጽፉ ነበረ? ተፍሲር ይጽፉ ነበረ። አለዚ የስማዑነሁ ሚን ነቢ ከነብይ የሚስሙት ይጽፉ ነበረ። ቁርአን ብቻ አልነበረም። ወይህተሚሉ ذلك ነህወ ሩቃ ዱዓ ምሳሌ ይጽፉ ነበር ከቁርአን ጎን ማለት ነው። ሊአላ የንቁለሃ መላ ያዕሪፉ ተርቲበሃ ቀጣዩ ትውልድ ቁርአን ነው ብሎ እንዳይጽፉ ማድረግ ከቁርአኖች የተጻፈበትን በሙሉ ሰብስበው በውሃና በእሳት ተቃጠለ። ውሃ ሲደረግበት ቀለሙ ይጠፋል አይደለ? ለምን? ከቁርአኖች ተፍሲር አለው። ሲቀጥል ደግሞ ሌሎች ሰዎች የጻፉት ነው፣ ከጊዜ በኋላ የመጡ ሰዎች የጻፉት ነው። ኦኬ። ከዛ ምን አደረገ? በሐፍሳ ቤት የነበረውን ቁርአን አመጣው። የሐፍሳ ቤት ቁርአን ደግሞ የትኛው ጊዜ ነው ካለን አቡበክር ረዲየላሁ ዐንሁ የሰበሰበው ትክክለኛ አውቶግራፊ ዋናው ቁርአን ማለት ነው። ከዛ ምን አደረገ? ወደ 5 አባዛው። መኪ፣ ኩፊ፣ በስሪና ወደ ለራሱ አንድ አስረው 5 6 ቢያሉ 6 5 የሚባል ካደረገው በኋላ ምን አደረገ? ወደ የሁሉም ጋር አሰራጨው። ዑስማን ቁርአን አዲስ መንገድ አልጻፈም፣ በአዲስ መንገድ አልሰበሰበም። ያደረገው ምንድነው? ያለውን ቁርአን ድጋሚ ቼክ አፕ አድርጎ ድጋሚ አጽፎ ምንድነው ያደረገው? ወደ የአገውን አሰራጨው። ከማሰራጨቱ በፊት ግን ያደረገው ነገር አለ፣ ያደረገው ጥንቃቄ አለ። ተመከሽ ያደረገው ጥንቃቄ ምን እንደሆነ ምን አለ? ثم عرضته عرضة أخيرة ከተጻፈ በኋላ ድጋሚ ቼክ አደረገው እንትና አስተያየሁት አለ። ከየትኛው ጋር አስተያየው? ትክክል ዋናው በነብዩ ፊት
አዳምጪኝ አንዴ። በነብዩ ፊት ከተጻፈ ጋር አስተያየው። ፈለም አጂድ ፊህ ሸይአን ምንም ልዩነት የለውም፣ ሁሉም አንድ አይነት ነው። ثم ارسل عثمان الى حفصه ዑስማን ወደ ሐፍሳ ደብዳቤ ጻፈ። የስአሉሃ አንተ ወጥያው ሰሒፋ የመጀመሪያውን ሰሒፋ እንጽፎ ጠየቃት። ወሐለፈ ለይሩደናህ እመልስልሻለሁኝ አላት። ከዛ በኋላ ፈአጠቱ የሰጠችው ከዛ ፈአረደ المصحف عليها فلم يختلف في شيء አመሳሰሉ ምንም አይነት ልዩነት የለውም። ፈረደሃ ኢለይሂ ዋናውን ወደ ሐፍሳ መልሰ ቃሉን ጠብቆ ከዛ ወጣበት ነፍሱሁ ወአመረ الناس ان يكتبوا መصاحف ከዛ በኋላ ወደ ይሁን ማገን እንዲሰራጭና እንዲጻፍ አደረገ። ወሊላሂ الحمد አልহামዱሊላህ። ስለዚህ ሊትራሊ በነብዩ ፊት ከነበረው ቁርአን ጋር አንድ አይነት ካደረገ በኋላ ምን አደረገ? ወደ ይሁሉም አገር አሰራጨ። ከሱም በመቀጠል ደግሞ ከቁርአን ውጭ የተጻፈባቸው ምሳሌ ይሄ መጽሐፍ አላተሽ ከሆነ መጽሐፍ ቅዱስ አለ። ከስሩ ምን አለ? እንደዛ ጽሁፎች አሉ። እንደዛ ጽሁፎች ሰዎች ይጽፋሉ። ተፍሲር የቁርአን ማብራሪያ ይጽፋሉ፣ ሐዲስ ይጽፋሉ፣ እንዲሁ ዱዓ ይጽፋሉ። ይሄ ጽሁፍ ደግሞ ቀጣዩ ትውልድ ቢያገኘው ቁርአን ነው ያስብ ይችላል። ስለዚህ ቁርአን እንዳልሆነ ለመግለጽ በውሃ እንዲጠፋ አደረገ። ያኛውን በነብዩ ደግሞ የፊልፍት የነበረውን ቁርአን አደረገ ወደ የሁሉም ሀገር አሰራጨ። ቁርአን አይሻል በዚህ መንገድ ተጠብቋል። ያሰራጨውም ቁርአን ደግሞ አሁን አለ ከተባለ አዎ አለ። ስሙ ማን ነው? ሙስሐፍ ጠብቃ ይባላል። አልሙስሐፉ ሸሪፍ አልመንሱብ ለዑስማን ኢብኑ አፋን ያው ቱርክ ሀገር አለ። ኦኬ አሁን ይሄ ቁርአን እዚህ ዓመተ ልደቱ ማየት ይችላልሽ። እዚህ ጋር ሙሉ ኢንፎርሜሽኑ አለ። እያንዳንዱ ትክክለኛ ማች የሚያደርግ ነው። ዑስማን ረዲየላሁ ዐንሁ ጊዜ ዴት የሚያደርግ ማለት አይሻል አይደለ? አሁን እዚህ ከፍቼ ባነበው ያው እያንዳንዱ ቼክ ማድረግ እንችላለን። ሚንሃ ያለ ያስቀምጣል አይሻል ቃል በቃ ይሄ ያሁኑ ይሄ ደግሞ በእኛ የነበረው ማለት ነው አይደለ? ለቀድ መካኩም ፊል አርዲ ወጀዐልና ለኩም ፊሃ ማዒሽ ቀሊለን ማ ተሽኩሩን ወለቀድ ኸለቅናኩም ثم صورناكم ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس ለም የኩን ያሳጅን ቃል በቃል ሶ አልহামዱሊላህ ቁርአን በዚህ ነገር ተጠብቋል ማለት ነው። ያልገባሻለ አይ ቼክ አረጋውና እስቲ ሌላ ቀን መለሳለሁ። እሺ እናመሰግናለን በቆይታ። እሺ በጣም ገራሚ ትምህርት ነው ብያስባለሁ። ሁላችሁም አላህ በሰማችሁ ተጠቃሚ ያድርጋችሁ። እናመሰግናለን ወገኔ። እሺ ጥያቄ ያለው ካለ ይግባ። ግን ቅድም አሳይቻለሁኝ ወገኖቻችን የሚያምኑበት መጽሐፍ አሁን ቁርአን እንደዚህ ነው። አይታችኋል። አልহামዱሊላህ ሙስሊሞች መሳችን አያችሁ አይደለ? ከነማስረጃ መጽሐፍ ከፍተን የምናወራው መጽሐፍ አስረድቻችኋለሁ። ቁርአን በመንገድ እንደተጠበቀ ማለት ነው። እሺ የዛኛው ቤተሰብ እዛኛው ወገን እንዴት ነው ያለው ነገር ስንል ሳይንቲስቶቹ ራሱ እንደዚህ አገው የሚይዙት አሁን ይሄ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው ይሄ። ሳይንቲስቶቹ ይሁት እንዴት ነው የሚይዙት? ይሁት ሲመረመር ማለት ነው። ምስጥ በልቶት ያለቀ ነው። ይሄ ደግሞ የትኛው ስንል ኦሪጂናል እንኳን አይደለም። ኦሪጂናል እንኳን አይደለም። የኮፒ ከብዙ ሺህ ዓመት በኋላ የመጣ ነው። ጸሐፊውም አይታወቅም፣ ግን ይሄ ነው። የቀረውን ቄስ ይሞላዋል። ከዛ እግዚአብሔር ቃል ይባላል። አሁን እዚህ ጋር መሀል ላይ እንግዲህ ያለው አላህ ይወቀው ይሄ ነው ያላቸው። ከዚህ በኋላ ደግሞ ያለው ምንድነው? የሆነ ኮፒ ከየት እንደመጣ የማይታወቅ ዝም ብሎ የመጣ ነው እንጂ የላቸው። ይሄ ነው ያለው እውነታ ይሄ ነው። ለዛ ነው እዝራን ብሎ ተናገረ። መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ብሎ ተናገረ። እዝራ ኦሪትህ ተቃጥላለች አለ። ያው የአባቶቻችን ኦሪት ተቃጥላለች ይላል ራሱ መጽሐፍ ቅዱሱ። ተቃጥላለች ይላል፣ ያው ጠፍታለች ይላል። እዚህ ጋር ደግሞ ጠፍቷል። ተቃጥለው ኦሪት የላቸውም። የተቃጠለ መጽሐፍ ነው እየተከተሉ ያሉት ማለት ነው። የሚገርመው ደግሞ ተመከቱ ቸርች ፋዘሮች ምን እንደሚሉ ያው ከመጽሐፈ እዝራ ይላሉ ቸርች ፋዘሮች እንዲህ የሚል ቃል ቆርጣችኋል። እዝራ ለህዝቦቹ እንዲህ በማለት ተናገረ፣ ይህ ፋሲካ አዳኛችን መጠጋችን ነው የሚለው የእግዚአብሔር ቃል ቆርጣችኋል ይላቸዋል። ታላቁ ቸርች ጀስቲን ማርቲን ቤተክርስቲያን አባት አይሁዳውያንን ምን ይላቸዋል? የእግዚአብሔር ቃል ቆርጣችኋል። 1 2 3 4 5 6 7 8 መስመር ከእግዚአብሔር ቃል ቀንሰዋል አይሁዳውያን። አያችሁ አይደለ? እንዲሁም ደግሞ ቸርች ፋዘር ረነስ ምን ተመከቱ ትርጉም ስለኛ የሞተው ሰው ብቻ እንዳልሆነ ኢሳይያስ እንዲህ ብሎ ይናገራል። ቅዱስ እግዚአብሔር በመቃብር ያረፈው ሙት የሆነው እስራኤል አሰበ፣ ማዳኑን ይሰብክላቸው ዘንድ ወረደ የሚል ቃል አለ ይላል ኢሳይያስ ላይ። ግን ኢሳይያስ ላይ እንደዚህ የሚል ቃል የለም፣ ጠፍቷል። ቆይ ልጨርስና ትቀጥላለህ። እሺ ብራዘር። እንዲሁም ተመልከቱ ምዕራፍ 8 ይታያችኋል። 1 2 3 4 5 6 7 8 ይሄ በሙሉ ቄስ መቱ ከጊዜ በኋላ ደግሞ ጨመረበት። ይሄ በሙሉ ጭማሪ ነው። የለም ማኑስክሪፕት ላይ የለም። አሁን የመጽሐፍ ቅዱስ ቅጃቸው ነው። ሳይንቲከስ ማለት ነው ስትመለከቱ